ይሄ ጀነት እየተዘጋጀ ነው ለዛው ደግሞ ተመልከተ አላህ Subhanahu Wa Ta'ala ጀነትን መላእክቶች እንዲያዘጋጇት አዝጃለሁ አይደለም ያለው አላህ Subhanahu Wa Ta'ala አደት በእጁ ነው ያዘጋጃት አላህ Subhanahu Wa Ta'ala ለኢባዲ الصالحين ለመልካም ባሮቼ እኔ ያዘጋጅቼላቸዋለሁ አንተ ምን ጊዜም የምትሰራው ስራ የፈለከውን አይነት ኸይር ስራ ብትሰራ ብታበዛ ወይም ባበዛ ብታበጂ ምንድነው የሚሆነው ያ ስራ ለጀነት መግቢያ ሰበብ ይሆናል እንጂ የስራ ዋጋ አይደለችም ጀነት ሐሰን አልበስሪ የተባሉት ዓሊም አላህ ስራቸው እንደላቸውና አንድ ሰው ጠየቃቸው ስለ ዱንያ ይገለጹልኝ ስለ ዱንያ ይንገሩኝ አላቸው ማአሲፉ ለከ هذه الدار اولها بكاء واوسطها انا اخرها فناء حلالها حساب وحرامها عقاب قالوا رضي الله عنه ስለዚህ አገር ምን ዋልንገር ስለ ዱንያ ማለት መጀመሪያው ለቅሶ ነው ማከለዋ ድካም ነው መጨረሻዋ ጥፋት ነው حلال بتسرا حساب ነው حرام بتسرا ደግሞ ቅጣት ነው يوم القيامة جنة لي نبي صلى الله عليه وسلم سيناقره نبي قال مسمى الصلاة عليه وسلم الله سبحانه وتعالى سيناقره يا الله قال ست سما ينزان حور الإنوش دمص السما ينزان يزافوش كورقنا كالماز يتجنبوا زافوش ينسون زفن ست سما من دنو متاسبوا انت لذا سمتها تقلب حياته يلم من دنو من الله ولا خطرت كذي ما لفنا بأمره وسط ولو بلوبه ماك حسابه متو يماك نجر نو جنة مالت من خشي الرحمن بالغيب نزاد مو الله بروك يفرط ناتشو سايوت يتطنققولت ناتشو بازازاچو تئزاز بدرساچو وحي بنبيو ممطالاچو ملكت ብቻ ተቀብለው አላህን ሳያዩት ሳያቁት ሳይመለከቱት የሙእሚኖች ትልቁና ልዩ መገለጫቸው የጀነት ሰዎች ትልቁ የደረጃ መታያቸው አላህን ሳያቁት በገይብና ሳይመለከቱት በገይብ መገዛታቸው بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم ስለ ጀነት ብዙ ስንናገር ብዙ ስናወራ ጀነት አላህ Subhanahu Wa Ta'ala ለባሮቿ መልካም መጨረሻ ያደረጋት ቦታ ስትሆን እንግዲህ መሸቀተ ለነፍስያ ሊከብድ የሚችል ነገር ይኖራል ነፍስያ ብዙ ጊዜ ዋጅባቶች ላይ ወይም አላህ ያዛቸው ግዴታዎች ላይ يعني ራሷን ሰብር አድርጋ ታግሳ መልካም ነገሮችን መስራት ሊከብዳት ይችላል እንደዚሁም ደግሞ የከለከላቸው ነገሮች ላይ ከመሐረማቶች ተከልክላ ትግስት አድርጋ ያንን ጠብቃ መጨረሻውን ለማሳመር ሊከብዳት ይችላል ነገር ግን አላህ Subhanahu Wa Ta'ala ደግሞ ጀነትንም ሲያዘጋጃት በእነዚህ يعني በመካሪህና በሸህዋ ሰዎች ለነፍስያቸው ሊከብዳቸው በሚችሉ ነገሮች እንደዚሁም ደግሞ በስሜታቸው ላይ ትልቅ መነሳሳት ሊያደርጉባቸው የሚችሉ ስሜት ውስጥ ሊያስገባቸው በሚችሉ ነገሮች የተከበበች ናት الله سبحانه وتعالى يعني جنة سفترات جنة سيزجاجات من دهنا سيجلسوا سيدنا رسول الله صلى الله عليه وسلم كعبه هريرة الله سبحانه وتعالى شونا بتسجب حديث لي لما خلق الله الجنة والنار أرسل جبريل قال انظر إليها وإلى ما عددت فيها لأهلها فجاء فنظر إليها وإلى ما عد الله لأهلها فيها فرجع إليه فقال وإذتك لا يسمع بها أحد إلا دخلها فعمر بها فحجبت بالمكاره قال ارجع إليها فانظر إليها وإلى ما أعددت لأهلها فيها فرجع إليها فإذا هي قد حجبت بالمكاره فرجع إليه فقال وإذتك لقد خشيت ألا يدخلها أحد قال اذهب إلى النار فانظر إليها وإلى ما أعددت لأهلها فيها فجاء فنظر إليها وإلى ما عد الله لأهلها فيها فإذا هي يركب بها بعضها بعضا فرجع فقال وعزتك لا يسمع بها أحد فيدخلوها فعمر وحجبت وحفت بالشحوات فرجع فقال وعزتك لقد خشيت ألا ينجو منها أحد إلا دخلها رواه أحمد والترمذي وصححه الألباني እንግዲህ በዚህ ሐዲስ ላይ አላህ Subhanahu Wa Ta'ala መላእክቶችን ሲፈጥራቸው ከሰው የተለዩ ወይም ልዩ ባህሪ ያላቸው ፍጥረት አድርጓቸዋል ለምን የተፈጠሩት ከአንድ ነገር ነው ከኑር ከብርሃን ነው ስሜት አልባ አድርጓቸዋል ስሜት አልባ ከመሆናቸው ጋር ምንም ነገር ሊያስደስታቸው ሊወሰውሳቸው ምንም አይነት ነገር ሊያሳስባቸው ሊያስጨንቃቸው የሚችሉ ፍጥረት አይደሉም የተፈጠሩት አላህን ብቻ ለመገዛት አላህ በሚፈልገው መንገድና ትእዛዝ ላይ ብቻ ለመገኘት ስለሆነ እስከተፈጠሩበት ምድር እስከምትጠፋበት እስከመጨረሻው ወቅት ድረስ አላህ በሚፈልገው ትእዛዝ ላይ ከማሳለፋቸው ጎን ለጎን የነሱን ስሜት ሊያነቃንቅ ሊያነሳሳ የሚችል ነገር ካለመኖሩ ጋር አላህ Subhanahu Wa Ta'ala
ጀነትን ከፈጠረ ጀሃነምን ከፈጠረ በኋላ ሰይድና ጅብሪልን ላከው ምናለው ያ ጅብሪል انظر اليها والى ما عددت لاهلها ሂድና እስቲ ተመልከት ጅብሪል ጀነትን ተመልከታት እሳትን ተመልከት ለባሮቼ ወይም ደግሞ ለመልካም ሰሪዎች እንዲሁም ደግሞ ጥፋት ተሰርተው ለሚመጡ ሰዎች መጨረሻቸው ምን እንደተዘጋጀላቸው ተመልከታለው فجاء فنظر اليها وما عد الله لاهلها መጥቶ ተመለከተ ሰይድና ጅብሪል አለይሂ ሰላም ለባሮቹ አላህ ምን እንዳዘጋጀ ሲመለከት ጀነትን ሳይ فقال وإذتك لا يسمع بها احد الا دخلها والله بانت بكبرنا بلئنا يهون بيجيتاي ስለ ጀነት ሰምቶ አንድ የሚቀር ሰው የለም ብሎ ሰይድና ጅብሪል መልስ ሰጠ فامر بها الله سبحانه وتعالى تزا ሰጠ فحجبت بالمكاره ለሰዎች በሚከብዷቸው ለነፍስያቸው ሸክምና ከባድ በሚሆን ነገሮች እንድትከበብ አደረጋት الله سبحانه وتعالى ለሁለተኛ ጊዜ ሰይድና ጅብሪልን فرجع فانظر اليها ሂድና ተመልከታት ለባሮቼ ምን እንዳዘጋጀሁላቸው ተመልከት ሲላት ሰይድና ጅብሪል አለይሂ ሰላም መጥቶ ሲመለከታት فحفت بالمكاره የሰዎች ነፍስያ ላይ የሰዎች ስሜት ላይ ከባድ በሚሆኑ መልካም ስራዎችና አላህ ባዘዛቸው ትእዛዞች ዙሪያዋን ወይም ለልቦቻቸው መሸቃ በሚሆኑ ነገሮች የከበደች ነገር ነበረች ናም ሰዎች በነፍስያ ስሜታቸው ሲያዩት የሚያገኙት ነገር ይኖራል ለምሳሌ ሰው ለሊት ተነስቶ ሱብሂ ሶላትን በቀዝቃዛ ውሃ ታጥቦ መስገድ ምን ያህል ከባድ ሊሆንበት ይችላል ነፍስያውን ሶብርና ትግስት ላልሰጠ ሰው ለሚጠላው ከዛ ከሞቀ ብርድ ልብሱ ተነስቶ ከሚወዳት ሚስቱ ተለይቶ ከሚወደው አልጋ ላይ ተነስቶ አላህ በሚፈልገው መንገድ ላይ መገኘት ውዱ አርጎ መስገድ ብቻ ሳይሆን ምናልባት ጀማዓ ሶላት ውጭ ወጥቶ ራሱን በተለያየ በብርድና መሸቃ ነገሮች አሳልፎ ሄዶ መገኘት በጣም ከባድ ሊሆን ይችላል ስለዚህ ለዚህ ነው አላህ بالمكاره ለሰዎች ነፍስያ ከባድ በሆነች ነገር እንድትከበብ ያደረጋት جبريل متى عليه السلام إن سملكت فوجبت المكاره فرجع إليها فقال وعزتك لقد خشيت ألا يدخلها أحد ينسي ملكت جتايني سجاو እንደው ይሄንን መካሪዎችን እነዚህን ከባድና ለነፍስያት አጣ የሆኑ ነገሮችን ተሻግሮ አንተ በመትፈልገው ትእዛዝ ላይ ተገኝቶ እዚህ ጀነት ላይ የሚገባ ሰው አለ ብዬ ለማሰብ ጨነቀኝና ከባድ የሆነ መሰለኝ والله እሷ ጋር ጥቂቶች ካልሆኑ እንጂ ሊገባት አይችሉም ብሎ መልስ ሰጠ ይላል ሰይድና ጅብሪል አለይሂ ሰላም الله سبحانه وتعالى وده جهنم دمولاكو قال اذهب الى النار فانظر اليها والى ما عددت لاهلها ان جهنم انت ملكتات يعني لباروچا وين دمو ينين تእዛዝ ሲጥሱ መመሪያዬን ሲያልፉ እቺን ጀነትን ሳይፈልጉ ሳይናፍቁ ሳይከጅሉ እስከ መልካም ስራዎች ራሳቸውን አርቀው በመጥፎ ስራ ላይ ሲገኙ የነበሩ ሰዎችን ምን እንደተዘጋጀላቸው جهنمን ሄዶ ሲመለከታት ሰይድና ጅብሪል አንዱ ባንዱ ላይ የተጨናነቀ ተደራርበው ሲያዩት አስከፊ ሆነ ገጽታ በውስጧ ላይ የሰዎችን መሸቃና መከራ ሲመለከት سيدنا جبريل تملس متى فقال وعزتك لا يسمع بها احد فيدخلها سلا جهنم سمتو مچم فلغو جهنم የሚገባ አንዳች ሰው አይኖርም ያ ረብ ጌታ ያለ የዚችን ቦታ አስከፊነት የዚችን ቦታ መከራ የዚችን ቦታ ክብደት የዚችን ቦታ ቅጣት አሰማሚነትና ትልቅ ነገር ሰምቶ جهنم የሚገባ ሰው የለም ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም እኔ ልክ እንደምንድነው ምሳሌ ያሉት ረሱሉ ሰለላሁ ዐለይሂ ወሰለም ልክ ሰዎች አረቦች ጉድጓድ ቆፍረው የሚጠብሱበት ቦታ አለ እዛ ላይ ተቀምጠው የሳትራት የሆኑ በራሪዎች እንዳይገቡ አንዱ ሰው ማራገቢያ ይዞ ይከላከላል እኔ ምሳሌ እንደዛ ነኝ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም እናንተ ሳት እንዳትገቡ ዳር ላይ ተቀምጬ ከላከላለሁ እንቢ ያላችሁ ያመለጣችሁ ይትገባላችሁ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ለዚህ ነው جهنم ማንንም አይገባም እንቢ ያለ ሰው ቢሆን እንጂ ያሉት ኢዘን የጀሃነምን አስከፊነት የጀሃነምን ክብደት የሰሙ ሰዎች የጀነትን ውድነት የጀነትን ውብነት የጀነትን ትልቅነትና ከባድ አገርነት የሰሙ ሰዎች ከጀነት አይርቁም እነዚህም ሰዎች ደግሞ جهنم አይገቡም الله سبحانه وتعالى ምን አደረገው አሁንም ሰይድና ጅብሪል አለይሂ ሰላም እንደገና እንዲመለስ አዘዘ እሷም فحفت بالشهوات ሰዎች ስሜታቸው ላይ ብርቅ ሆኖ የሚታዩባቸው ለጥቂት ለዛ ወይም ደግሞ ለጊዜያዊ ደስታ ብለው የሚወድቁባቸው ነገሮች ዙሪያ እንድትከበብ አደረገው ሰው በአይኑ ተመቶ ማድረግ ይፈልጋል የሆነ ነገርን حرام ነገርን አይቶ መደሰት ይፈልጋል በጆሮ የሆነ ነገርን ሰምቶ መርካት ይፈልጋል حرام ነገርን ሰምቶ በመላሱ حرام ነገርን ተናግሮ መደሰት ይፈልጋል ሸሃዋት ስሜቱን በማስተናገድ ፍላጎቱ ላይ በመገኘት ኢዘን በእነዚህ ነገሮች እንድትከበብ አደረጋት جهنمን الله سبحانه وتعالى فامر ان يرجع አሁንም ለሁለተኛ ጊዜ ሰይድና ጅብሪል አለይሂ ሰላም እንዲመለስ አዘዘው فرجع فقال وعزتك لقد خشيت الا ينجو منها احد الا دخلها والله እኔ ሰግቻለሁ ጌታዬ جهنم ማን ነው ነጃ ሊወጣባት የሚችለው አንድም ሰው ከሷ ነፃ ይወጣል ብዬ ለማሰብ አልቻልኩም ነበር ያለው ሰይድና ጅብሪል አለይሂ ሰላም ኢዘን እዚህ ሐዲስ ላይ በጣም ብዙ ነገር ያስጠቅሙናል ረሱላህ ሰለላሁ ዐለይሂ ወሰለም ሐዲሱ እንደተገለጸው ኢማሙ አህመድ እና ትርሚዚ የዘገቡት አልባኒ في صحيح الجامع ወይም ጃሚዕ الصحيح ላይ
ሶሒህ ያደረጉት ሐዲስ ነው። ይሄ ሐዲስ ላይ ምንድነው የሚያሳየን? ጅብሪል አለይሂ ሰላም መላእክት ከመሆኑ ስሜት አልባ ከመሆኑ ጋር የሚያስደስተው የሚያስደግጠው ነገር ካለመኖሩ ጋር ግን ምን ሆኖ ነው የተገኘው እዚህ ቦታ ላይ? ሐቂቃ የዚህ የጀሃነም የጀነት ውብነት የጀነት የምታምር ቦታነት ለጅብሪል አለይሂ ሰላም እንኳን ማርከው ከዚህ ቦታ ስለ ጀነት ሰምቶ የሚቀር የለም ነው ያለው። የጀሃነም አስከፊነት አይቶ ደግሞ ሐቂቃ የጀሃነምን አስከፊነት ሰምተው ወደው ፈልገው ጀሃነም የሚመጡ አንዳች ሰዎች አይኖሩም። በሻዋ ለጊዜያዊ ጥቅም ለጊዜያዊ ስሜት ብለው እችን ዘላለማዊና መጨረሻው የተስተካከለችን ጀነትን አሳልፈዋት እንደማይመጡት ነበር ሰይድና ጅብሪል አለይሂ ሰላም ለአላህ Subhanahu Wa Ta'ala መልስ የሰጠው። ከዚህ በመነሳት እንደምናየው በአሁኑ ሰዓት ላይ ዙሪያችን የተከበብናቸው ነገሮች መልካም ስራ የከበደበት ኸይር ሸር ስራ አይኑን አፍጥጦ የመጣበትና ለሰዎች ክፍት የሆነበት በቀላል ነገር የሚያገኙት የሆነበት ወቅት ላይ ደርሰናል። ናም ሐላል ነገር ሲባል ይከብዳል። ለምን አጅር የሚገኝበት ነገር ነው። ለምን ውጤት የሚገኝበት ነገር ነው። ለምን መጨረሻን የሚያስተካክል የሚያሳምር ነገር ነው። ለምን ጀነትን የሚያወርስ ነገር ነውና እንዲሁ በቀላል አይገኝም። ልፋት ይፈልጋል፣ ትግል ይፈልጋል፣ የተለያዩ መስዋዕትነት ሊፈልግ ይችላል። ሐያታችን ላይ መስዋዕት ካልከፈልንባት ስሜታችንን ለጥቂት ጊዜ መቆጣጠር ካልቻልናትና አላህ በሚፈልገው መንገድ ላይ ካልተገኘንባት እቺን ጀነት ማግኘት ከባድ እንደሆነ ነው የምናስበው የምናገኘው። ስለዚህ ሁሉ ጊዜ ሰዎች ጀነት ላይ አመልጣቸው የሚችለው ስሜታቸውን በመከተል ጊዜያዊ ሻህዋን በማስተናገድ የጊዜያዊ ፍላጎትን ላይ በማሳለፍ ስለሆነ ሐቂቃ እኛ እነዚህን ጊዜያዊ ፍላጎቶች ለደቂቃ ሻህዋ ለደቂቃ ስሜት ባለፈውም ቀደም ብለን እንደገለጽነው ለደቂቃ ስሜት ሲሉ ሰዎች ያንን ትልቅና ዘላለማዊ ሀገር ማጣቱ የማይቀር ስለሆነ ሐቂቃ ራሳችን ላይ ሶብር አድርገን ትግስት አድርገን ጥቂት ጊዜያቶች ወደ አላህ ተቃርበን አላህን ፈርተን ተጠንቅቀን እዚህ ቦታ ላይ ለመውረስ ጀነት አላህ ካዘጋጀላቸው ሰዎች ለመሆን ራሳችንን ዝግጁ ማድረግ የግድ ይለናል። ኢኽወቱል ኢማን ሐቂቀተን ጀነትን ያልፈለጉ ሰዎች መጨረሻቸው ጀሃነም ነው። ጀሃነም ላይ የተዘጋጁ ሰዎች ደግሞ ምን አይነት አስከፊ መጨረሻ ይጠብቃቸዋል? ምን አይነት አስከፊ የእሳት ጉድኝት ይኖራቸዋል ብለን ስናስብ ሐቂቃ የሰው ልጅ ሊሸከመው ከሚችል ለዚህም ነው ዑለማዎቻችን ምን ይላሉ? ወላሂ ይላሉ ስራችን ጀነት የሚያስገባ ስራ አይደለም። ሰውነታችንን ስናይ ደግሞ በአላህ Subhanahu Wa Ta'ala ቅጣት አንፃር የጀሃነምን ቅጣት መቋቋም የሚችል ሰውነት የለንም። እንዴት ብለን ነው ነገ መጨረሻችንን ልናስተካክል ጥረት የምናደርገው? ሰው ሊሰጋ ሊፈራ ሊጨነቅ ይገባዋል። አላህ Subhanahu Wa Ta'ala በቁርአን ላይ ሲገልጽ ምን ይላል? ፈቲል ጀነቱ ሊልሙተቂን غير بعيد هذا ما توعدون لكل عواب حفيظ من خشي الرحمن بالغيب وجاء بقلب منيب ادخلوها بسلام ذلك يوم الخلود لهم فيها ما يشاءون فيها ولدينا مزيد إلى الله سبحانه وتعالى وأزلفت جنة للمتقين غير بعيد. أهونم ቀደም ብለንም ለማስታወስ እንደሞከርነው ጀነት አላህ ያዘጋጃት ለመልካም በሮቹ ነው። መልካም ስራን እየሰሩ ለሚያሳልፉ ራሳቸውን ከስሜታቸው ጠብቀው ለሚንቀሳቀሱ ሰዎች ነው አላህ Subhanahu Wa Ta'ala ያዘጋጃት። وأزلفت الجنة للمتقين غير بعيد ጀነት ተዘጋጃለች ወይ ቁርበት أزلفت إلى الله ትቀርባለች ለነሱ ትዘጋጅላቸዋለች ትዋብላቸዋለች ታምርላቸዋለች غير بعيد ለነዛ አላህ ለሚፈሩ ሰዎች ጀነት ሩቅ አይደለችም። هذا ما توعدون لكل عواب حفيظ ይህችናት ቃል የተገባችሁላችሁ ቀጠሮ የተሰጠቻችሁ እነዛ አዋብ አይረጃ ማለት ነው። ወንጀል ሰርተው በወንጀላቸው የማይዘወትሩ ሰው ናቸው። ጥፋት ላይ ሊወድቁ ይችላሉ። ሰው ናቸው። ከአላህ ትእዛዝ ውጭ ሊወጡ ይችላሉ። ሰው ናቸው። የተለያየ ስሜትን ሊያስተናግዱ ይችላሉ። ነገር ግን የሰውነታቸው ስሜት ላይ ዘውትረውና ቆይተው ሳይገኙ ወደ አላህ ተመልሰው ለአላህ ይቅርታን ጠይቀው ምህረትን ፈልገው ነገ መጨረሻቸው እንዲያምርላቸው ጀነትን እንዲወርሱ ከጀሃነም እንዲጠበቁ የተመለሱ ሰዎች ሐፊዝ። ሁለተኛ ደግሞ ራሳቸውን የጠበቁ ሰዎች ከስሜታቸው ነፃ የወጡ ነፍስያቸውን የገደቡ ተይ ብለው የያዟት ነፍስያቸውን የነፍስያቸው የበላይ የሆኑ ሰዎች። ዛሬ ትልቁ ችግራችን የነፍስያ ባሪያ ሆነን የስሜት ባሪያ ሆነን ስሜታችንን ተከተልናት። ነገር ግን አደጋው የከፋ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት ተኢሰ አብዱ ዲናር ተኢሰ አብዱ ዲርሃም የገንዘብ የብር የወርቅ የጌጣጌጥ የስሜት ባሪያ ጠፉ። ተኢሰ ወንተከስ ያሉ ከሰሩ ጠፉ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም። እዘን እነዛ ግን ስሜታቸውን ገድበው ወይ ሐኪ ያ ነፍሴ ምን ይሻልሻል? የቱ ነው የሚበጅሽ? ራስሽን ብታውቂ ይሻልሻል፣ መጨረሻሽን ብታሳምሪ ይሻልሻል እያሉ የሚለፉላት ሰዎች ናቸው። አላህ አዋብ ወሐፊዝ ይላቸዋል። من خشي الرحمن بالغيب እነዛ ደግሞ አላህን በሩቅ ያፈሩት ናቸው። ሳያዩት የተጠነቀቁለት ናቸው። ባዘዛቸው ትእዛዝ በደረሳቸው ወህይ በነብዩ በመጣላቸው መልእክት ብቻ ተቀብለው አላህን ሳያዩት ሳያውቁት ሳይመለከቱት የሙእሚኖች ትልቁና ልዩ መገለጫቸው የጀነት ሰዎች ትልቁ የደረጃ መታያቸው አላህን ሳያውቁት በገይብና ሳይመለከቱት በገይብ መገዛታቸው ነው። ስለዚህ አላህ እነዛን ረህማንን በገይብ በሩቁ የተጠነቀቁትና የፈሩት ሰዎች ወጃአ ቢቀልብ
قلب منيب ሰውናቸው ስህተት ላይ መውደቃቸው አይቀርም ግን ምንድነው ሁሉ ጊዜ ነፍስያቸው ልባቸው ቀልባቸው በምን የተንጠለጠለች ናት አዋብ ረጃ በመመለስ ወደ አላህ በመቻኮል ወአኒ በመልፋት ሐያታቸውን ኢኒ አጅልቱ ረቢ ኢለይከ ሊተርዳ ሰይድና ሙሳ አለይሂ ሰላም ጌታዬ ወደ አንተ ተቻኮልኩ ያንተን ውዴታ ለማግኘት መጨረሻዬን ለማስተካከል هكذا كان يقولون اذا منيب ናቸው ተመላሾች ናቸው ادخلوها بسلام ይላቸዋል አላህ Subhanahu Wa Ta'ala خالق الكون ግቡ ዛሬ እናንተ በሰላም የጀነት ተጋባዦች የጀነት ታላላቅ እንግዶች የጀነት መልካም ባሪያዎች ጀነትን አሳማሪዎች ናችሁ እናንተ ذلك يوم الخلود ابشروا አትስጉ አትጨነቁ በዛች አጭር እድሜ ባላት ዱንያ ሐያት ላይ ስታሳልፉ ለአጭር እድሜ ስትሉ ሳትታለሉ ሳትሸወዱ ነገሮች ሳይጭበረብራችሁ ሳያታላችሁ ዱንያ ጠልፋ ሳጥላችሁ የነፍስያ ባሪያ ሳትሆኑ يعني صبر አድርጋችሁ ትግስት አድርጋችሁ በእኛ መንገድ ላይ ተገኝታችኋልና ذلك يوم الخلود እንደ ዱንያ 50 ዓመት ኑራችሁ እንደተዋችሁት ነዒም ሳይሆን ዘላለማዊ የሆነ የማትቋረጥ ጸጋ ለእናንተ የምትወርሷት ስትሆኑ ግባት لهم ما يشاءون فيها ولدينا مزيد ابشروا ዱንያ ላይ ስሜታችሁን ገታችኋል ለኛ ስትሉ ابشروا ራሳችሁን እኛ በመንፈልገው መንገድ ላይ ለማስገኘት ራሳችሁን ከተለያየ ነገር ውስጥ አርቃችኋል ከሪባው ስትሸሹ ከዚናው ስትሸሹ ከኸምር ስትርቁ በዱንያ ላይ ስሜታችሁን ያስደስታል ከሚባሉት ነገሮች ሁሉ ራሳችሁን ስታሸሹ ምን እንፈልጋችሁ ነው ናም ያላህን ውዴታ ከጅላችሁ መጨረሻችሁን ለማሳመር አስባችሁ ነውና ዱንያ ላይ ተከልክላችኋል ለهم ما يشاءون فيها ዛሬ ግን የምትከለከሉት ነገር የለም ይላል አላህ Subhanahu Wa Ta'ala በውስጧ ሁሉ ነገር ለእናንተ ተጋጅቶላችኋል ኸምሩም ለዘተ للشاربين ሆነች ቀላል ሆነች የምጣፍጥ ሆነች ተጠጥታ የማትጠገብ ምንም አይነት የውስጥ ስካርና መበላሸትን የማታመጣ ነገር ግን ዱንያ ላይ ኸምርን የጠጡ ስሜታቸውን ያልተቆጣጠሩ ሰዎች የጀነት خمر ያገኛቱም ما يشاءون فيها ولدينا مزيد በዚህ ብቻ ያበቃም ደግሞ ለእናንተ ሌላም ጭማሪያችሁ ቀደም ብለን ባለፈው ሐዲሶች ላይ እንደገለጽነው እና እንዳሳሰብነው መዚድ ብሎ አላህ የገለጸው ነገር የአላህ ነዘር ረብ Subhanahu Wa Ta'ala የጀነት ሰዎች ከምንም ነገር በላይ የሚረኩበት ውስጣቸው የምትረጋጋበት ሰላም ደስታን የሚያገኙበት አላህን ማየት ነው አላህን መመልከት ነውና ያ ለእናንተ ተዘጋጅቶላችኋል ያለ አላህ Subhanahu Wa Ta'ala ይገልጽላችኋል ስለዚህ አخوات الإيمان እህቶች ወንድሞች ሐቂቃ የሚጠብቀን ሀገር የተቅዋ ራሳችንን ገንብተን እንሄድበት የምንችልበት ሀገር መሆኑን አውቀን ራሳችንን ልንጠብቅ ይገባል ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ተጠይቀው ሱኢላ ረሱሉላህ አክثر ما يدخل الجنه التقوى الله وحسن الخلق ነው ያሉት ብዙ ጀነት የሚገቡ ሰዎች እነማን ናቸው ተብለው ሲጠየቁ ነብያችን ሰለላሁ ዐለይሂ ወሰለም አላህን የፈሩና መልካም ስነ ምግባር ያላቸው ሰዎች ባህሪያቸውን አላህ በሚፈልገው መንገድ ላይ ያስገኙ ሰዎች ናቸው እነዛ ሰዎች አሉት ስለዚህ ባህሪዎቻችን እውነት ሐቂቃ አላህን ፈርተን አላህን ተጠንቅቀን አላህ በሚፈልገው መንገድ ላይ ተገኝተናል የሚለው ነገር ሁሉንም ሊያሳስብ ሊያስጨንቅ የሚገባ ጉዳይ ነው ባህሪ ሲባል እውነት ተናጋሪዎች ነን ሐቅ ላይ ተገኞች ነን ምላሳችንን ከውሸት ቆጥበናል ጆሮችንን ከሐሜት አርቀናል ሰዎች ላይ ምላሳችንን ከመዘርጋት ተቆጥበናል የሰዎችን ገንዘብ ተጠብቀናል በተለያዩ መሐረማቶች አስከፊ የሆኑ ገጽታዎች ማህበረሰቡ ላይ የእርስ በርስ ግጭት ፍጭት አለመግባባት የሚያመጡ ከስነ ምግባር አስከፊ ገጽታዎች ራሳችንን አርቀን ከሆነ ኡስነል ኹሉቅ ባህሪያቸውን ያሳመሩ ሰዎች መጨረሻቸው ያምርላቸዋል እነዛ ባህሪያቸውን የሚያሳምሩ ሰዎች ደግሞ ነገ ጧት አላህ ፊት የሚጠብቃቸውን አስከፊ ገጽታ አስከፊ መጨረሻ ለመራቅ አስበው ጀነትን ከጅለው ነውና እነዛ ሰዎች መልካም መጨረሻ እንዳላቸው ይገልጻሉ ረሱሉ ሰለላሁ ዐለይሂ ወሰለም ስለዚህ ያኒ ሐቂቀተን ኢኽወተ الإيمان እኛም ልናስብ ልንጨነቅለት የሚገባው ጉዳይ ዛሬ አላህን ፈርተን ዛሬ ባህሪያችንን አሳምረን የዚችን መልካም ሀገር መጨረሻ ለመውረስ ነው ነብያችን ሰለላሁ ዐለይሂ ወሰለም ጀነት ሐቂቀተን ከባድ ሀገር እንዳልሆነች ሩቅ እንዳልሆነች ለሚያስቧት ለሚመኟት ለሚፈልጓት ጥቂት ስራዎችን ሰርሰው የሚወርሷት ሀገር መሆኗን ሲገልጹ ረሱሉላህ ሰለላሁ ዐለይሂ ወሰለም وفي الحديث عن علي بن ابي طالب رضي الله عنه ان رسول الله صلى الله عليه وسلم ان في الجنه لغرفا يرى ظهيرها من بطونها وبطونها من ظهورها فقام الأعرابي فقال يا رسول الله لمن هذه يا رسول الله لمن هي يا رسول الله فقال لمن طيب الكلام لمن طيب الكلام وأطعم الطعام وعدام الصيام وصلى بالليل والناس نيام كما رواه الترمذي وصححه الألباني رضي الله عنهما من يلالو سيدنا رسول الله علي بن ابي طالب كان بيزو بزغبوت حديث لاي ان في الجنه لغرفا يرى ظهورها من بطونها ከውጭ ውስጧ የምትታይ አንድ ልዩ የሆነች ቤት ጀነት ላይ ያለች ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ከውጭ ነው ሰዎች ውስጥ ያለውን ጸጋ ውስጥ ያለውን ውድና ውብ ነገር የሚያዩባት ከውስጥም ሆነው ውጭ ያለውን የሚመለከቱባት የሆነች ጀነት ላይ ቤት አለች አሉ ይህን ሲናገሩ አንድ አራቢ የገጠር ሰው ተነሳና ያ ረሱላህ
ለማን ነው ይሄ ቦታ የተዘጋጀው ለማን ናትችን ቤት አላህ ያዘጋጃት ሲላቸው قال لمن طيب الكلام ንግግርን ላሳመሩ መልካምነት እንደተናገሩ አላህን ፈርተው የሚናገሩት ነገር ለወሰኑ ሰዎች ሐቂቃ በመንናገርበት ንግግር እናተርፍበታለን ወይ እንከስርለታለን ብለው ያሰቡ ሰዎች ፊማ ላ አይኒ ራሳቸውን ያራቁ ሰዎች የሚናገሩት ንግግር ወይ ንግግራቸው አላህን ኢርዳእ ለማድረግ ነው ወይ ደግሞ ከአላህ ቁጣ ለመራቅ ነውና የሚናገሩት ሐቅን እንጂ አይናገሩም መልካም ነገርን እንጂ አያመላክቱም ወደ ጥሩ ነገር እንጂ አይሄዱም ወይ ለዱንያ ወይ ለአኺራ የሚበጃቸው ነገር ላይ እንጂ አይገኙም እነዚህን ሰዎች ረሱል አላህ Subhanahu Wa Ta'ala ከመጥፎ ንግግር ከዛዛታ ወሬ የራቁ ሰዎችን ከማማት የሰዎችን ስም ከማንሳት ከመጥፎ ነገሮች የሸሹ የሆኑ ሰዎች طيب الكلام የንግግርን ውብነት ማማር واطعم الطعام እንደዚህም ደግሞ ኸይርን ፈልገው መጨረሻቸው እንዲያምርላቸው አስበው ለተቸገሩ ሰዎች ያበሉ ያጠጡ መልካም ነገርን ያደረጉ ሰዎች وعدم الصيام ጾምን የዘወተሩ ሰዎች ራሳቸውን ከአኺራ ዘላለማዊ ሆነች ከመጠማት ለመራቅ ያችን ሐውድን ለማግኘት ከከውሰር ዘምዘምና ከከውሰር መጠጥና ወንዝ ለመጠጣት አላህ ያዘጋጀላቸውን የወተትና የኸምር ግብዣ ለመጋበዝ ራሳቸውን ዛሬ በውሃጥም በዱንያ ጥም ራሳቸውን ያዘጋጁ ሰዎች ብዙ ጊዜያቸውን በጾም ያሳለፉ ሰዎች ናም ወንድሞቻችን ወቅታችን አሁን ከፊት ለፊታችን ያለው መጪው ረመዳን ነው ሐቂቃ ትክክለኛ ጿሚዎች ሆነን በረመዳን ተቀይረንና ተለውጠን እነዛ ጀነት ውስጥ ረያን የምትባለው ቦታ ወይም ረያን የምትባለውን ለጿሚዎች የተዘጋጀችውን ቦታ ልናገኛት ይገባል የጾሙ ሁሉ ረያንን አያገኙትም ራሳቸውን አላህ በሚፈልገው መንገድ አላህ ባዘዘው መንገድ በትክክል ጾምን የጾሙ ሰዎች ሲቀሩ ምክንያቱም ኢነ ፊል ጀነ يسمى باب ريان ጀነት ውስጥ ያለች ቦታ ናት ጀነት የገቡ ሁሉ የሚያገኙት ሳይሆን ከጀነት ራሳቸውን በመልካም ስራ አዘጋጅተው ወይም ደግሞ በትክክል ጾም የቀረቡ ሰዎች ስለሆኑ ሁለተኛ እንደዚሁም يعني وصلى بالليل والناس نيام ሶላትን የሰገዱ ሰዎች ናቸው ሰዎች ተኝተው ሰዎች በመውቀን ቅልፍ ላይ ያሉ እነሱ ከመውቀው ብርድ ልብሳቸው ወተው ከመገው መኝታቸው ተነስተው አላህን ፈርተው አላህን ከጅለው መጨረሻቸውን እንዲያምርላቸው አስበው መጨረሻቸውን ካስከፊ ነገር ለመጠበቅ ተመኝተውና አስበው ምን ያደረጉ ለሊት ሶላትን የሰገዱ የሆኑ ሰዎች እነዚህ ሰዎች ለነሱ ናት እቺ ቤት የተዘጋጀላቸው ያለ አላህ Subhanahu Wa Ta'ala ይገልጻል ማለት ነው ሐቂቀተን እዚህ ላይ የተገለጹት ነገሮች ስናያቸው ቀላል እለት ከእለት ልንፈጽማቸው የምንችል ጉዳዮች ናቸው ነገር ግን ነፍስያችን ስሜታችን ብዙ ጊዜ ይዛን የምትሄደው ወደ ጥፋት የሚያመራ ነገር ላይ እንጂ ኸይርና ተጠቃሚ ምን ሆነበት ነገር ላይ ይዛን ስለማትሄድ ከነዚህ ነገር የራቀን ነው ይዘን ምንድነው ሐቂቀቱን ነገሩን ስንመለከተው ጀነት ቀላል ሀገር ናት ከባድ ሀገር አይደረችም ለሰሩት ለተዘጋጁት ላሰቧት ሰዎች በትክክል ይገባታል والله የጀነትን ቀላልነት ነብያችን ሲገልጹ አቡ ሁረይራ በዘገቡት ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም يعني مر عليه رسول الله صلى الله عليه وسلم وهو يغرس غرسا فقال ألا أدلك على غرس خير من هذا سبحان الله والحمد لله ولا إله إلا الله والله أكبر يغرس لك بكل واحدة شجرة في الجنة رواه الترمذي والحكم وصححه الألباني من يقول رسول الله ابو هريره بزغبوت حديث لاي جنت قلال مهونن جنت لا حقيقه زاري ازيች ዋና ከተማ ላይ እዚ ትልቅ ከተማ ላይ ወይም ደግሞ ውጭ ዓለም ትልቅ ቦታ ሰተናል ብለን የምናስበው ቦታ ላይ ምን እናስባለን ምን እንመኛለን አንድ ውድ ቦታ ላይ አንድ የተከበረና ትልቅ ንብረት ሊፈራበት የሚችልበት ቦታ ላይ ቤት ብንሰራ ህንጻ ብንገነባ ያን ነገር እንመኛለን እናስባለን ነብያችን ሰለላሁ ዐለይሂ ወሰለም ከዛ የበለጠ ጀነት ላይ አይደለም ሰውት የአንዲት በትር ማረፊያ የሰይፍ የምታርፍባት ቦታ ያገኘ ሰው خير من الدنيا وما فيها ብለዋልና ምን ብለዋል አንድ ሰው እርሻ እያረሰ ወይም ደግሞ ፍሬን እየተከለ ዘር እየዘራ ሲመለከቱት አሽረፈ الخلق الله صلوات الله عليه وسلم ألا أدلك على ملائكتهم على غرس خير من هذا كزي التشالة تكل ويم دمو كزي التشالة زرنا على ملائكتهم ويالوت من النول استيقاشوا سبحان الله والحمد لله ولا إله إلا الله والله أكبر نزهين الله أن يودسوا يا الله لكنا يميلسوا ذكرتشن بالتعدرك سبحان الله بتل والحمد لله بتل ولا إله إلا الله والله أكبر بتل النزين بالك قدر بكل واحدة يغرس له شجرة في الجنة جنة لا عندنا زافي تكل الله على رسول الله صلى الله عليه وسلم السبت زاري بولي لا بيت ያለው ሰው ምን ያህል የተከበረ ምን ያህል ትልቅ ሰው ምን ያህል ሀብታም ሰው ነው ጀነት ላይ ዛፍ ያለው ሰው ደግሞ ምን አይነት ሰው ሊሆን ይችላል ምን ያህል የተከበረ ሰው ሊሆን ይችላል እዘን ምንድነው እኛን የከበደን ምንድነው የጨነቀን ሱብሃንአላህ የምትለውን ቃል ለማውጣት ጊዜያችንን ለመጠቀም ጊዜያችንን በዚህ ቃል ምላሳችንን ለማርጠብ የጨነቀን ጀነት ቀላል ናት ውድ ያደረግናት ከባድ ያደረግናት እኛ እንጂ አላህ አይደለም አላህማ ለኛ ግርቷት ነበር እኛን ጀነት ራሳችን ይራቅናት
እዚሁ ጋር አያይዘው አሁንም ትርሙዚ በዘገቡት ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ من قال سبحان الله العظيم وبحمده يعني غرست له نخلة في الجنة سبحان الله العظيم وبحمده የምትለውን ዚክር ያደረገ ሰው ጀነት ላይ ተክል ነخላ ይተከለታል አሉ ረሱላህ ሰለላሁ ዐለይሂ ወሰለም يعني መቼ ነው ዛፉ መተከሉ የሚቆመው ተብሎ ተጠይቀው በሌላ ሪዋያ ላይ ረሱላህ ሰውየው ሱብሃንአላህ ማለቱን ሲያቆም ይላሉ ኢዘን ከዚህ በኋላ ሱብሃንአላህ ማለት ይከብደን ይሆን ከዚህ በኋላ ሱብሃንአላህ ማለት ይጨንቀን ይሆን ከዚህ በኋላ ሱብሃንአላህ እንደ ከባድ ቃል አድርገን እናስበው ይሆን إذن من جزيم ملاساتين كذي قال لي رطبة يقبم سلزي جنة قلالنا قرب أجرنات الله لما الكان باروتش يزجاجات أجر إنها ببزون أجر ببزون ما لعني الناس اللي فاتها لن سلزي إخوة الإيمان النزين قلال نجر مدفون أجر بمسرات للناتات للركات يقبم እህቶች ወንድሞች እህቶቻችንም ነብያችን ሰለላሁ ዐለይሂ ወሰለም እናቶቻችን የገለጹት ምንድነው ጀሃነም ላይ ብዙ ሆናችሁ ያዩአችሁ ሴቶች ናቸው ነው ያሉት ረሱላህ ሰለላሁ ዐለይሂ ወሰለም ጀሃነም ላይ ብዙ የሞላችሁ ሴቶች ናችሁና ራሳችሁን ከጀሃነም ነፃ አውጡ ራሳችሁን ከጀሃነም ነፃ አድርጉ ራሳችሁን ከጀሃነም አድኑ ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም ሰሃቢያ ይሄን ቃል ሲያወሩ ረሱላህ ያ ረሱላህ ለምንድነው እኛ ብዙ የጀሃነም ሰዎች ሆነው ብለው እናታችን አይሻ ሲጠይቁ ተክፉርና ያሉት ትክዳላችሁ ያሉ ነክፉርና ቢላህ ያ ረሱላህ በአላህ ነው የምንክደው በአላህ ነው من كفر سلوات ولا تكفرنا الأشيرة ملكام ولا تنتقد الله شو بالواقع عند سيد 400 50 عام نورا سنت نجار هذا القولات عندك أنسي يقول لبات من أيش الله بلا تلالج إذن فتصدقون يا لوط رسول صدق أبزو بملكام نجار لا يتجنوا بملكام نجار لا يتراراتوا إيه لما بس إيه لما تفترت هذا القولنا من البات يا كتاي الله شو بتاور التشال منزل لما الشجاجر ترت هذا القو إذن ما جرش شو لما سمرت أرنو ميلوت بعدك علي جنة كلا لا جرنات ودي هون الشجر كبادي هون الشجر አይደለችም ያከበርናት ወይም ሩቅ አድርገን ያያናት እኛንና ኢኽወተል ኢማን ጀነትን መውረስ እንችላለን ጀነት ቅርብ አገርናት ለተዘጋጁላት ላመኑባት ለሰሩላት ሰዎች አላህ Subhanahu Wa Ta'ala ولتنم يمينف الصوج ومن أراد الآخرة عجلنا له فيها ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا إلى البصر وتفلقوا عمان هنو لزاج الآخرة يبجون لجنة يدرسون ملكام سراب مسرات يتشاكل يهون صوج فأولئك كان سعيهم مشكورا إن ذي صوج يدرقوا تنقص كاسي الله زند التوداج تقبل يلا تناتي يلا الله سبحانه وتعالى يقول صلاة شوال كذي آيات ما في منه ومن أراد الآجل عجلنا له فيها ما نشاء لمن نريد يا دنيا نأجرنا طفي حياتنا يشكلوباتنا يفلقوا السوش دمو لفلقناو نكفتلتالن لفلقناو نلقلتالن يالونا إخوة الإيمان ሁላችንም ጀነት ቅርብናት ጀነት ቀላልናት ለተዘጋጁላትና ለሰሩላት ሰዎች ጀነትና ለአላህ Subhanahu Wa Ta'ala ለመልካም ባሮች ያዘጋጀላቸው መልካም ግብዣ ወይም ደግሞ መልካም ነገር ምንድነው የሚለው ጥቅል በሆነ መልኩ እንግዲህ ስለ ጀነት ወይም ደግሞ ጀነት ላይ አላህ Subhanahu Wa Ta'ala ተውፊቅ የሚሰጣቸው ሰዎች ምን ያህል በውስጧ ኒዕማ ተጠቃሚ ይሆናሉ የሚለው ነገር ነው በሐያታችን ሁሉም ሰው የሚፈልገው ነገር በሐያቱ ሰዓዳን ነው ደስታን ነው በማናቸውም ተሰርፋቶቹ በማናቸውም እንቅስቃሴዎቹ በማናቸውም ልፋቶቹ በማናቸውም ሙከራዎቹ የሚያደርጋቸው ነገሮች ሁሉ ምንድነው አንድ ነገር ሲንቀሳቀስ ሰው ደስታን ፈልጎ ነው አይደለም ሰው ሲያገባ ደስታን ይፈልጋል ሰው ሲገዛ ደስታን ይፈልጋል ሰው የተለያየ ነገር ሲሰራ ደስታን ይፈልጋል አይደለም ኸይር ስራ አይደለም መልካም ነገር ሲሰራ حرام ነገር እንኳን ሲሰራ ምን ይፈልጋል ደስታን ይፈልጋል ወይም በአጠቃላይ በዱንያ ላይ ምን ያህል ደስተኛ መሆን ይችላል ብሎ አስቦ ነው ለሌሎችም መልካም ሲሰራ ሌሎችም ላይ መልካም ሲውል ምንድነው ሰዎች ሲደሰቱ በውስጡ ላይ ደስታን ያስገኝለታል እነዚህ ናቸው ጥቅል በሆኑ መልኩ ሰዎች በሐያት ላይ ትልቁ መጥለባቸው ትልቁ ፍላጎታቸው ትልቁ ሐሳቢያቸው ምንድነው ደስታን ማግኘት ነው ስለዚህ እያንዳንዱ የሚደረጉት እንቅስቃሴዎች ምንድነው በዱንያ ደስተኛ ውጤታማ ሆኖ ለማለፍ ነው ሰው ገንዘብ አለ ገንዘብ ስንመለከተው ወረቀት ነው ወረቀቱ አይደለም ሐደፉ ገንዘብ የሚያመጣውና የሚያስከትለው ነገር ነው አይደለም በገንዘብ ጥሩ ቤት ትገዛበታለህ በገንዘብ ጥሩ መኪና ትገዛበታለህ በገንዘብ ጥሩ ነገር ታገኝበታለህ በገንዘብ መሰል በሐያት ላይ እኔን ሊያስደስቱኝ እኔን ሊያረኩኝ ይችላሉ ብለህ የምታስባቸው ነገሮች ሁሉ ታደርግበታለህ ስለዚህ ምን ይፈልጋል ማለት ነው እያንዳንዱ ሰው በሐያት ላይ የሚያደርገው ተሰርፋቱ ወይም ደግሞ የሐያት እንቅስቃሴው ምንድነው ጀነትን ደስታን ፈልጎ ነው ኢዘን በዚህ ላይ አንድ ነገር ልናስብ ይገባናል ግን ሰው ይሄ የሚያደርጋቸው እንቅስቃሴዎች ይሄ የሚያደርጋቸው ሩጫዎች በሐያት ላይ ደስታን ሊፈጥሩለት ይችላሉ ደስታን ሊያስገኙለት ይችላሉ ላ በዱንያ ላይ ሙሉ ደስታን ማግኘት ይችላል ወይም ደግሞ ተደስቶ ማለፍ ይችላል አባ ሊላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ግን እንቢ ብሏል አልፈቀደም ዱንያ
የመከራ የድፋት የድካም የተዓብ ሀገር ናት የደስታ ሀገር ለችም ለዚህ ነበር ሐሰን አልበስሪ የተባሉት ዓሊም አላህ ስራቸው እንደላቸውና አንድ ሰው ጠየቃቸው ስለ ዱንያ ይገለጹልኝ ስለ ዱንያ ይንገሩኝ አላቸው ማአሲፉ ለከ هذه الدار اولها بكاء واوسطها انا اخرها فناء حلالها حساب وحرامها عقاب قالوا تبال رضي الله عنه ስለዚህ አገር ምን ዋልንገር ስለ ዱንያ ማለት መጀመሪያው ለቅሶ ነው ማከለዋ ድካም ነው መጨረሻዋ ጥፋት ነው حلال بتسرى حساب ነው حرام بتسرى ደግሞ ቅጣት ነው አሉት ይባላል ዱንያ ማለት ዳሩ ነክድ ወልከበት የመከራ የልፋት የድካም ሀገር ነው ሰው በምንም አይነት መልኩ ዱንያ ላይ ሙታካሚል የሆነ ደስታን ማግኘት አይችልም አንተ የተለያዩ ነገሮች ቢሳኩልህ የተለያዩ ነገሮች ቢሟሉልህ እንኳን እነዛ ነገር ሙሉ ደስታ ሊሰጡ አይችሉም አበደን ጥሩ ነገር ጥሩ ምግብ ትመገባለህ ጥሩ ምግብ ከበዛ ምን ይነጥቃል ደስታ ታገኝበት ማለት ድካም ያመጣብሃል እንቅልፍ ይጥልብሃል እንቅልፍ ይመጣና ያንን ደስታ ያጠፋዋል ይወስደዋል በተለያየ አንተ በሐያት ላይ ሁሉም ነገር ዱንያ ላይ ምን አለው ሙንገመሳት አለው የምታገኛቸው ደስታዎች ሁሉ የሆነ የሚያቆማቸው ወይም የሚዘጋቸው ነገር አለ ያኒ ምናልባት በቁዋ አንተ ባለ ኃይል መስራት ትችላለህ ሰርተህ በኃይል ተማምነህ በጉልበትህ ተንቀሳቅሰህ ውጤት ላይ ደርሰህ የምትፈልገውን ሐቂቃ ነፍስያ ውስጥ ራሃን ሰላምን ደስታን አሰፍናለሁ ብለህ ታስባለህ ነገር ግን ለይሰ ከዳሪክ ኢኽዋን የሰው ልጅ በየትኛውም አጋጣሚ በየትኛውም እንቅስቃሴው በዱንያ ላይ የበላይ መሆን አይችልም ቀውይ ሆኖ ማለፍ አይችልም ሁሉ ጊዜ ባለበት ሐያት አይዘወትርም ሁሉ ጊዜ ባለበት መልኩ አይቆይም አላህ ያስወግደዋል ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ላይ እንደገለጸው በሱረቱ ሩም بعد اعوذ بالله من الشيطان الرجيم الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبا إلى الله كذا بحالا قوان ሰጣችሁ ኃይልን ሰጣችሁ ወጣትነትን አመጣላችሁ ከዛ በኋላ ያ ወጣትነት ተቀየረና ወደ ምን ተለወጠ ወደ ድካም ወደ እርጅና ወደ ሽበት መጣ እርጅና መጣ ነገሮች ሁሉ ከጃ መለጡ አንተ ሙሰልሰል الحياትን ስትመለከተው ያኒ የህይወትን እያንዳንዷን ጉዞ ስታያት ሐያቱ ጉዞው ይሄው ነው ሌላ ነገር የለውም ዛሬ ወጣት ነህ በወጣትነት ተደስተህ የምትፈልግበት ደረጃ ላይ አትቆይም ይቀየራል ድካም ይመጣና ነገሮችን ይወስዳቸዋል ይለውጣቸዋል ይቀይራቸዋል ኢደን ምናልባት እድሜ ይገፋና ዝክ ዛሬ እንዳለህበት አይደለም በፈለክበት ጊዜ ተነስተህ የፈለክበት ቦታ ደርሰህ የፈለከውን ስራ ሰርተህ ትመለሳለህ ነገ ጧት ግን እርጅና ከመጣ ምናልባት ልጆች ናቸው ያንተን እጅ ይዘው እየመሩ አንድ ቦታ ወስደው የምትፈልግበትን ነገር ለዛው ማድረግ ላትችል ትችላለህ በልጆች አማካኝ ይሆናል የሚደረግልህ ነገሮች ምንድነው ሙሰልሰል الحياት የህይወት ጉዞ አጠቃላይ ይሄ ነው ዛሬ ልጅ ነህ ነገ ወጣት ትሆናለህ እርጅና ይመጣል ሐያት ይቀያየራል ይገለባበጣል ነገ ሁሉ ነገር ባለበት አይቆይም ለዚህ ነው እንግዲህ ሰው ሁሉ ጊዜ የበላይ ሆኖ መቆየት አይችልም ሰው ሁሉ ጊዜ ቀውይ ሆኖ መቆየት አይችልም ሰው ሁሉ ጊዜ ውጤታማ ሆኖ ማለፍ አይችልም ሰው ሁሉ ጊዜ ደስተኛ ሆኖ መቆየት አይችልም ሙንገመሳት አላት ዱንያ ናትና ገጭ ቀዋላት ትነካለህ የተወሰነ ነገር ትጎዳለህ كان رسول الله صلى الله عليه وسلم ناقة تسمى العضباء وكانت لا تسبق فجاء أعرابي بسيط بناقة له فسبق ناقة النبي صلى الله عليه وسلم فشق ذلك على الصحابة فقال النبي صلى الله عليه وسلم حق على الله ألا يطفئ من الدنيا إلا وضعه إلى رسول الله صلى الله عليه وسلم أنس بن مالك يزقب الحديث كما ورد في صحيح بخاري لي من إلى رسول الله صلى الله عليه وسلم نبي عدباء متبال بقلوا وين فرس نبرتشاتشو ያቺ ፈረስ በጣም ፈጣን ነበረች በየትኛው ማጋጣሚ ተቀድማ ተበልጣ አታውቅም ባንድ ወቅት ግን ባልተጠበቀ ሁኔታ አንድ አራቢ የገጠር ሰው ደካማ ፈረስ ያለው ሰው መጣና የነብዩን ፈረስ ቀደመ ሱሐባዎች ደነገጡ ልባቸው ላይ የሆነ ነገር አረፈ የሳላጊ ነብዩ አረጋጓቸው ሰለላሁ ዐለይሂ ወሰለም ተረጋጉ አሉ ረሱል ሰለላሁ ዐለይሂ ወሰለም ሐቁን አላህ አላህ ሐቅ አለው አሉ በመድር ላይ አንድ ነገር ከፍ አይልም ዝቅ ያረጋው ቢሆን እንጂ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሁሉ ነገር ባለበት ይቆያል ብላችሁ እንዳታስቡ ዱንያ ላይ ምን ጊዜም ለዚህ ነው አላህ Subhanahu Wa Ta'ala እንዙሩ ትናንት ዛሬ ይሄንን ግብጽ ላይ የምታዩትን ፒራሚድ በመድር ላይ የበላይ ሆን ብለው አላህን ብዙ ፉከራ ፎክረው አላህን እንመታለን ብለው ሰይፍ ቀስት የወረወሩ ሰዎች እንዳሉ ታውቃላችሁ ታሪካችን ላይ እነዛ ሙሉክ በመድር ላይ ትልልቅ ህንጻዎችን የገነቡ በዱንያ ላይ ረጅም አመታት ረጅም ሐያት እንኖራለን ብለው ያሰቡ የታሉ እነዛ ሰዎች በተለያየ አይነት መልኩ አላህ ስልጣን የሰጣቸው ቅዋ የሰጣቸው ሰዎች የት ሄዱ የት ነው ያሉት በአሁኑ ሰዓት ላይ ስትመለከት የሉም ማንም የለም ማንንም አታገኝም ትናንት የነበሩ ሰዎች ዛሬ የሉም ይሄ ሱነት አላህ ነው وتلك الايام نداولها بين الناس ቀናቶችን በሰዎች ላይ እናገለባብጣለን እናዘዋውራለን ስለዚህ ምንድነው አንተ የፈለገ ነገር ዛሬ ምቾት ይኖርሃል ነገ ምቾት ይለወጣል ይቀየራል የተለያየ ነገር በሐያት ውስጥ ይመጣበታል ኢዘን ይህ ከሆነ በዱንያ ሙሉ ደስታ አይገኝም ብለን ካሰብን አይነ ነጂድ السعاده እንዴት ነው ደስታን ማግኘት የምንችለው በምን አይነት መልኩ ነው ሰዎች ደስታን ሊያገኙ የሚችሉት እንግዲህ በሐያታችን ሁሉ ጊዜ ሰዓዳን ፈላጊዎች ዱንያ ላይ ውጤታማ ሆነ ለማለፍ
የምናስብ ሰዎች ገንዘብ ሰላምን ሊያመጣልህ አይችልም ደስታን ሊገዛልህ አይችልም ፍቅር ሌሎችም ግን ምንድነው ይሄ ማለት ከሁሉ ነገር ወጥተን ራሳችንን ጥለን ነገሮችን ሁሉ እንሽሽ ማለት አይደለም ያኒ እኛ ሰዓዳን ማግኘት የሚፈልግ ሰው ወይም ሙሉ ደስታን ማግኘት የሚፈልግ ሰው ሙሉ ደስታን የምታገኘው ጀነት ላይ ብቻ ነው لذة الحقيقة فرحة الكاملة ليست موجودة في الدنيا ትክክለኛ የሆነች ጣዕም ትክክለኛ የሆነች ደስታ የተሟላ የሆነ መረጋጋት የተሟላ የሆነ ሰላም የተሟላ የሆነ ደስታ ጎዶሎ የማይገባበት ገጭገው የማይታይበት የሚጨምር እንጂ የሚቀንስ ነገር የሌለበት ደስታ እንጂ ድካም የሌለበት በምንም አይነት መልኩ ሰዎች ዝቅ የማይሉበት የማያንሱበት የማይዋረዱበት ስለዚህ አንተ በሐያት ላይ ደስታን የምትፈልግ ከሆነ ያኒ ደስታ ያለው ጀነት ላይ ነው ስለዚህ ራስህን ዛሬ ብዙ ነገር እናስባለን ኢኽዋን ብዙ ወጣቶች በሐያት ላይ ብዙ ህልም አለን አይደለም ነገ ጧት እንዲህ አግኝተን የኛ ያህል ገንዘብ ሰጥቶን አላህ በዱንያ ላይ ጥሩ ቤት ገዝቼ ጥሩ መኪና ኑሮኝ ጥሩ ህንጻ ገንብቼ ጥሩ ሐያት ኑሬ ታልማለህ ታስባለህ የብዙዎቻችን ሐያት ነው ግን ማን ነው ከኛ ከወጣቶች ጡል ዑምሪ ሐቂቀተን ባሳለፋቸው የእድሜ ዘመናቶች ነገ ጧት ጀነት ገባለሁ አላህ Subhanahu Wa Ta'ala ያንን ቀስር ከሚያወርሳቸው በወርቅና በብር የተገነቡ ህንጻዎች ውስጥ በውድና በተለያዩ አላህ በሚገርሙ ማዕድናቶች የገነባቸው ህንጻዎች ውስጥ ገብቼ አላህ ጸጋውን ከሚያጣቅማቸው ሌትና ቀን አላህን አሰላሙ አለይኩም ይያሉ ከሚዘይራቸው አላህን ከሚያዩት ከሚገናኙት ዘላለማዊና የማይቋረጥ ደስታ ከሚጎናጸፉት ሁሉ ጊዜ ሰላምን ደስታን ከሚያገኙ ሰዎች እሆናለሁ ብሎ የሚያስብ ሰው አለ ይሄን ህልም የሚያልም ሰው አለ ናም አንተ ታስባለህ እንዳልኩ ዱንያ ላይ ምናልባት ከ10 አመት በኋላ ቀየራለሁ ዛሬ ያለው ወጥ ትንሽ ሱቅ ናት ያለች ኪዮስክ ወደ ትልቅ ሱቅ ይቀየራል ከዛ ያልፍና አስመጭ ሆናለሁ ከዛ ያልፍና የተሻለ ሐያት ውስጥ ገባለሁ ምናልባት ሰፊ ነገር ይዘን ለዚህ ምን ያስፈልገናል ማለት ነው ዱንያን ስታስብ ነገሮች በእጁ የሆኑት ጌታ ላንተ ጀነት መስጠት የሚሳነው ጌታ ነው እኔ እናንተን ጀነት ማጎናጸፍ የሚዛነው ጌታ ነው እኔ እናንተን ዛሬ የተመኘነውን ደስታ ባጭር የሚቀረውን ደስታ ዘላለማዊ ደስታ ማድረግ የሚሳነው ጌታ ነው ብለህ ታስባለህ ላ والله አይደለም እስቲ ሁላችንም ዱንያን እንደምንተኸየለው ዱንያን በخيالችን እንደምናስበው فلنتخيل جميعا الجنه جنتنا بغارا تخيلنا እናርግ እስቲ እናስበው አእምሮአችን ውስጥ ስዕል እንሳል إذا كنا جميعا نبحث عن السعادة وإذا علمنا أنه لا يوجد سعادة متكاملة في الدنيا وأن السعادة في الجنة فلنتخيل معا الجنة فلنقرأ الكلام النبي صلى الله عليه وسلم عن الجنة ولن نقرأه بألسنتنا بل سنقرأه بعقولنا وخيالنا ثم بعد ذلك نتخيل هل سنكون بعد ذلك فيها وكم من الوقت يلزمنا لبلوغها እንግዲህ ምንድነው የተለያየ ይሄን ነገር ሊያስረዱን የሚችሉ ድናገኝ ሊያደርጉን የሚችሉ ነገር ዘላለማዊ ደስታ የሚገኘው ጀነት ላይ ነው ካልን የነብዩ ሰለላሁ ዐለይሂ ወሰለም ንግግሮች ቃላቶች ወይም ደግሞ ለጀነት ሁሉ ጊዜ እንድታስብ እንድትናፍቅ እሽቅ እንዲኖርህ እሳቤ እንዲኖርህ አንድ ነገር ልታስቡ ይገባል ኢኽዋን ወደ መጨረሻ ሰፋር ገን የምናየው ነገር ከመሆኑ ጋር ነብዩ ሰለላሁ ዐለይሂ ወሰለም ያን ትውልድ ሲቀይሩ ያን ትውልድ ሲያስተካክሉ ያን የሷሃባ ጄኔሬሽን የሚፈልገው ግብ ላይ ሲያደርሱት ምን አድርገዋቸው ነው ረሱላህ ሰለላሁ ዐለይሂ ወሰለም ምን ሰጥቷቸው ነው ገንዘብ ይንፋቅ አድርገው ነው ቤት ንብረት አፍርተውላቸው ነው ትልልቅ ቦታን ሰጥተዋቸው ነው በዱንያ ላይ የሚፈልጉትን መንሰብ ስልጣን ወይ ተለያዩ ጃህ መሰል ነገሮች አድርገውላቸው ነው ላ والله ያላቸውን እየከሰሩ ያላቸውን እያጡ የነበራቸውን እየሰጡ ሀብት ንብረታቸውን ለእስላም ይዋሉ ከዛም አልፈው ውድና በጣም ትልቅ የሆነችውን ነፍሳቸውን ጀነትን በመፈልግ አሳልፈው እየሰጡ ነው ያለፉት ዘርአ في قلوب هؤلاء الرجال رسول الله صلى الله عليه وسلم حب الجنه ጀነትን እንዲያፈቅሩ ጀነትን እንዲወዱ ከምንም ነገር በላይ አድርጓቸዋል ስለዚህ ያኒ ምን ጊዜም አንተ ጀነትን ሐቂቃ አምሮህ ውስጥ ኺያል አስገብተህ የነብዩን ቃል ያሰብክ ሰለላሁ ዐለይሂ ወሰለም ስታስባት ሸይ መጥፎ ነገር ይከብዳል ቀላል እንደሆነ ታስበዋለህ ምክንያቱም አንተ የምትሄድበትን ግብ ስታስበው መጨረሻህን ስታስብ ምንድነው ጀነት ነው ይሄ ጀነት ደግሞ ቀላል ነገር አይደለም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጀነት የሰዎች የልፋት ዋጋ ብቻ እንዳልሆነች ሲገልጿት ነዓም ሰዎች አላህ ለሰሩ ስራ ጀዛቸውን ያኒ የመልካም ስራ ውጤት መልካም ነገርን ማግኘት መልካም ነገርን መጎናጸፍ እንደሆነ ይገልጻል ነገር ግን ጀነት ከልዩነቷ በጣም ከባድ ሀገር ከመሆኗ በጣም ምገርም ሀገር ከመሆኗ ምንድነው የሚሉት لا يدخل الجنه احدكم بعمله ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም አንደኛችሁ በስራው ጀነት ይገባል ብላችሁ እንዳታስቡ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ያخوان ታዲያ ሌት ከቀን ምጽመው ምሰግደው ምትተዓበደው አላህ ትእዛዝ ላይ የምትገኙ ምን ፈልገህ ነው ጀነትን ፈልገህ ነው ስራህ ጀነት አያስገባህም ሲሉ ረሱል ምን ይያሉ ነው نعم ስራህ የስራህ ውጤት ስራህ ለጀነት መግቢያ ሰበብ ይሆናል እንጂ ጀነት ያንተና የኔ የሥራ ውጤት አይደለችም ኢኽዋን አንተ 50 አመት አላህን ተገዝተሃል እኔ 30 አመት አላህን ተገዝቻለሁ ግን የሚሰጠኝ ጸጋ ስታየው ለጀነት መግቢያ ሰበብ ምክንያት ይሆናል
በምን አይነት ካልኩሌሽን ነው የሥራ የልፋት ውጤት ነው ብለህ ልታስብ የምትችለው? በምን አይነት ሎጂክ ነው? በምን አይነት ሒሳብ ነው? አይመጣም። ለዚህ ነው ምን በኒ እስራኤል ካለፉት ህዝቦች ውስጥ ከበኒ እስራኤሎች አንድ ሰው አላህን 500 ዓመት የተገዛ ሰው ነበር ይባላል። አላህን 500 ዓመት ተገዝቶ አላህ ምን አለው? ጀነት ግባ በራህመት ያለው አላህ Subhanahu Wa Ta'ala በነዝነት ጀነት ግባ ሲለው ያ ረብ እንዴት ብዬ 500 ዓመት አንተን ተገዝቼ ሌት ቁሜ ቀን ጾሜ ኢባዳ ያደረኩ ኑሬ እንዴት ብዬ ነው በአንተ ዝነት ጀነት ምገባው? ስራ የሴት ገብቶ ይሏል። በስራ ካልክም አላህ Subhanahu Wa Ta'ala አለው በስራ የምትተማመን ከሆነ የላ ያንተ የሰራው ስራ አለ እኛ ደግሞ ላንተ ያዋልነው ጸጋ አለ ንዕማ አለን። እስቲ ሌላ ሁሉ ይቅርና በአይኔ የተጠቀምክበት 500 ዓመት የተጠቀምክበት ጸጋ ብቻ ሚዛን ላይ ይቀመጥ። ያንተ ምን ይቀመጣል? አላህ Subhanahu Wa Ta'ala ያንተ ደግሞ የሰራው ስራ በአንድ ሚዛን ላይ ይገመጥና የትኛው እንደሚያደፋ ታየዋለህ። ያን ጊዜ ምንድነው የተገኘው? የአላህ Subhanahu Wa Ta'ala ኒዕማ የአይኑ ኒዕማ ሲታይ የሰውየው የደረሰበት ቦታ ወይም ደግሞ የሰራቸው መልካም ስራዎች ሲመዘኑ አይኑ አደፋ። ያን ጊዜ ምንድነው ያለው ሰው? ያ ረቢ ብራህመቲክ አለ በአንተ ዝነት ነው ጀነት መግባት የሚቻለው በዝነትህ ጀነት አስገባኝ ነው የሚለው። ይሄ ምን ነው የሚያሳየን መሰላችሁ? ምንድነው የሚያመላክተን? አንተ ምን ጊዜ የምትሰራው ስራ የፈለከውን አይነት ኸይር ስራ ብትሰራ ብታበዛ ወይም ባበዛ ብታበጂ ምንድነው የሚሆነው? ያ ስራ ለጀነት መግቢያ ሰበብ ይሆናል እንጂ የስራ ዋጋ አይደለችም ጀነት። ይሄን እንድታስቡት በመጀመሪያ ደረጃ። ምክንያቱም ጀነትን ስናየው ጀነትን ስናስበው ከባድ ስለሆነ ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም كما ورد في الصحيح البخاري ومسلم عن ابي هريره رضي الله عنه عن النبي صلى الله عليه وسلم في الحديث القدسي قال الله عز وجل اعددت لعبادي الصالحين ما لا عين رأت ولا اذن سمعت ولا خطرت على قلب البشر الا الله سبحانه وتعالى ለባሮቼ ለነዛ መልካም ባሮች አዘጋጅቼላቸዋለሁ ይላል አላህ Subhanahu Wa Ta'ala ما لا عين رأت عين አይታት ማታቀው ይላል ولا أذن سمعت يسو جرو سمتوت ما يقو لزة ولا خطرت على قلب البشر أسب بحياته لاي أنت جاستستونيال بله يسمها تشو زفنوش نورالو نشيداوش نورالو قالاتوش نورالو ليلوش مسل نقروش نورالو أنت يسمها تشو بايني هيا تشو بتعام بزو የቴክኖሎጂ ደረሰበት በጣም ትልልቅ ነገሮች ምናልባት ባትገባባቸውም በፊልም የተመለከትካቸው ትልልቅ ሆቴሎች ትልልቅ ህንጻዎች የሚገርሙ ነገሮችን ተመልክተህ ሊሆን ይችላል። አንተ ያየኸውን ነገር ብታይ ምንድነው የሚለው አላህ Subhanahu Wa Ta'ala ያየኸውን አይነት አስደናቂ ነገር ብታይ አንድ አስደናቂ ነገር ስታይ ምን ማሰብ አለብህ? ጀነት ከዚህ የበለጠ ነገር ነው። አበቃ አንተ ከምታየው ነገር ያለፈ ነገር ነው። ኦቀው ያለህ ነው አላህ Subhanahu Wa Ta'ala። የሚገርም ነገር ትሰማለህ በዱንያ ላይ የሚገርም ነገር ታዳምጣለህ የሚጣፍጥ ዜማ ትሰማለህ ምናልባት በሐራሙም በሐላሉም ያን ታስብና ግን አሁን ብዙ ታስብ ምንድነው ወላ እዙን ሰሚያት ነው አላህ ያለው ጆሮ ሰምቶት የማያውቀው ነው ያለው ጀነት ላይ ያለው ድምጽ ጀነት ላይ የምትሰማው ነገር መቼም ሰምተው የማታቅ ያልሰማው ወደፊት ልሰማው የማትችል በሸሪዓ የማያገኘው ነው። አንተስ በቀላሉ ሰበት ቢላህ አለይኩም يوم القيامه جنة ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲያናግሩ የነብዩን ቃል መስማት ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ሲያናግረህ የአላህን ቃል ስትሰማ የነዛን ሑረል ኢኖች ድምጽ ስትሰማ የነዛን የዛፎች ከወርቅና ከአልማዝ የተገነቡ ዛፎች የነሱን ዘፈን ስትሰማ ምንድነው የምታስበው አንተ? ለዛ ሰምተህ ታቀለህ በሐያትህ የለም። ምንድነው የሚለው አላህ ወላ خطرت ከዚህ ማለፈና በአእምሮ ውስጥ ውል ብሎብህ ማያቅ ሐሳብህ መጥቶ የማያቅ ነገር ነው ጀነት ማለት። አንተ አስገራሚ ነገር ታስባለህ የማይሆን ነገር እንኳን ያልሆነ ያልተፈጠረ ነገር ታስብና ጀነትን ስታስብ ከዚህ በላይ ነው የለም። በቃ አንተ አእምሮ ውስጥ የለም አልተፈጠረም። አላህ Subhanahu Wa Ta'ala ያቀርባት ደግሞ በምንድነው በሲገተ ለማዲ አው المضارع ራሱ ሲያቀርበው አዕደት የተዘጋጀ ነገር ነው። አላህ ለባሮች አዘጋጅቻለሁ ያለፈች ነገር ናት። አንተ አዘጋጅቻለሁ ሲል ምን ለማለት ነው አላህ Subhanahu Wa Ta'ala? ገናነን ዱንያ ላለቀም ቀጣይ ሐያት አለን ረጅም ሐያት ትኖራለህ። ሰዎች ሁሉ አልቀው የውመል ቂያማ መጥቶ የውመል ሒሳብ መጥቶ ከሒሳብ ከኢቃብ ከሁሉ ነገር በኋላ ነው ሰዎች እንግዲህ ጀነት መጨረሻ የሚገቡት። ያን ጊዜ ማዘጋጀት የሚችል ጌታ ነው አይደለም አላህ Subhanahu Wa Ta'ala? ግን አላህ ለነገሩ ክብደት መስጠቱን የጀነት ትልቅነቱን በእኔና አንተ ልብ ለማሳረፍ ለማፈለጉን ምን ላይ ታየዋለህ መሰለ? እዚህ ላይ ነው የምናገኘው ኢኽወተል ኢማን። ምን እናገኛለን እዚህ ላይ ስንል አንተ ዘመድ አለ ዘመድ 20 ዓመት ካንተ ርቋል ከቤተሰብ ተለያይቷል ውጭ ሀገር ኑሯል በ20 ዓመቱ የሚመጣ ወንድምህ እህትህ እንዴት አድርገህ ነው ይቅባል የምታረገው? ለመጣ ነው ሲል ከ3 ወር ጀምሮ ዝግጅት ይጀምራል አይደለም? ምክንያቱም አንተ የምትወደው የቅርብ ቤተሰብህ ሊመጣ ነው እሱን ለማስደሰት የቻልከውን ሁሉ ዝግጅት ታደርጋለህ። አላህ Subhanahu Wa Ta'ala ደግሞ እነዚህ መልካም ባሮቹ ዱንያ ላይ በሱ ትእዛዝ ላይ ሲኖሩ በሱ ትእዛዝ ላይ ሲገኙ ከከለከላቸው ሙሐረማቶች ተከልክለው የኖሩ ሰዎች ወደሱ ሲመጡ
ምን አይነት ዝግጅት ነው የሚያደርግላቸው ኢኽዋን ተመልከት ይሄን ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ይያሉ ረሱላህ ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ያኒ ሲናገሩት አስብ ከ419 ዓመት በፊት ወይም 29 ዓመት በፊት ነብዩ ተናግረውታል ሰለላሁ ዐለይሂ ወሰለም አሁንም ወደፊት ከዚህ የበለጡ አመታቶች ሊመጡ ይችላሉ ይሄ ጀነት እየተዘጋጀ ነው ለዛው ደግሞ ተመልከት አላህ Subhanahu Ta'ala ጀነትን መላእክቶች እንዲያዘጋጇት አዝጃለሁ አይደለም ያለው አላህ Subhanahu Ta'ala አደት በእጁ ያዘጋጃት አላህ Subhanahu Ta'ala ለኢባዲ الصالحين ለመልካም ባሮቼ እኔ ያዘጋጅቼላቸዋለሁ إذن أنت ستمت عندك نوم متدسته إذا أنت أقابل تدرج له من أين فرحة من أين تدستان وبالبوست يمرفو يعني الله سبحانه وتعالى يعني بزيع الجلالة سجلس لزينه نبي صلى الله عليه وسلم كما ورد في سنن أمام أحمد سوت إقبالوا ويم دموا أقبلوا بتشاهد لهم يوم القيامة من يدرج على الله جنة سوت سجبوا ينادي مناد ويم تتعري يتعرل من بلو يتعرل أي ينادي أهل الجنة إن لكم أن تصحوا فلا تسقموا عبدا وإن لكم أن تحيوا فلا تموتوا عبدا وإن لكم أن تشبوا فلا تحرموا عبدا يعني من دونه الله ميقلصው እዚህ ሐዲስ ላይ ወይም ደግሞ ምንድነው እዚህ ሐዲስ ላይ አላህ Subhanahu Wa Ta'ala ሰዎችን የሚያናግረው በዱንያ ላይ ስትኖር ደስታን የሚነጥቁ ነገሮች አሉ ቀደም እንዳልነው በዱንያ ላይ ሙሉ ደስታን ማግኘት አይቻልም ወይም ከባድ ነው በዱንያ ላይ ስትኖር ደስታን የሚነጥቁ ነገሮች አሉ እዚህ ላይ አላህ Subhanahu Wa Ta'ala እነዚህ ነገሮች ያውቃል ስለዚህ ጀነትም ስትገባ ያንን ሐምና ገም ይዘህ ነገ ጧትም ጀነትም ላይ ገብቼ ደስታ ሊያስተጓጉል የሚችል ነገር ይመጣ ይሆን ብለህ እንዳታስብ ምን ያደርጋል አላህ Subhanahu Wa Ta'ala ምን ይላል فينادي المنادي ሰዎች መጀመሪያ ጀነት ሲገቡ ምንድነው ቃል የሚገባላችሁ ጀነት ግቡ ጤነኞች ናችሁ በሽተኛ የሌለበት ጀነት ይላል አላህ Subhanahu Wa Ta'ala አሁንም ጀነት ግቡ ህያው ሆናችሁ ሞት የሌለበት ጀነት ይላል አላህ Subhanahu Wa Ta'ala አሁንም ጀነት ግቡ ይላል አላህ Subhanahu Wa Ta'ala ተናሐሙ ጸጋን የምታገኙበት ድካም የሌለበት መከራ የሌለበት ልፋት የሌለበት ጀነት ግቡ ሁላችሁም ወጣቱ ናችሁ በሐያት ላይ አንተን የሚያደክሙ ነገሮች የሚያስጨንቁ ነገሮች አሉ አይደለም ምን አለ መሰላችሁ በዱንያ ላይ ነብዩ ይሄን የገለጹ ሰለላሁ ዐለይሂ ወሰለም ሰዎችን ደስታ የሚከለክሉ ነገሮች እነዚህ ናቸው አንደኛ በዱንያ ላይ ሰዎችን ደስታ የሚከለክል ነገር በሽታ ነው አላህ ምንድነው የሚለው መጀመሪያ አንተ ተስሑ فلا تسقموا عبدا ጤነኛ ስትሆኑ በሽታ የሚባል ነገር ላታዩ ጀነት ግቡ ይላል ለምን አንተ በሽታ የፈለከው ሀብት ይኖርሃል የፈለከው ንብረት ተሰበስባለህ በዱንያ ላይ የተሟላ ነገር ይኖርሃል ግን ጤንነት የለህም ጤንነት ሳይኖርህ ምንድነው የምታስበው ምንድነው የምትለው አላህ ይህን ዱንያ ሁሉ ወስዶት ደረቅ ቆሎ እየቆረጠምኩ አፍያዬን በሰጠኝ ነው የምትለው አይደለም ለዚህ ነው ያን ደሞ የያዘው ሰው ነው የሚያውቀው ሐቂቃ አንተ ገንዘብ ኑሮሃል በገንዘብ ግን አትበላውም እቤትህ ስጋ ታርዷል በሽተኛ ነህ ስጋ አትቀምስም እቤትህ ጥሩ ነገር ተዘጋጅቷል አንተ በሽተኛ ነህ ነገር አትቀምስም ሌሎች የምታየው ትልቅ ሀብታሞች ብዙ ገንዘብ ይዘው ብዙ ሀብትን ይዘው በእነሱ ሀብት ሌላው ሲጠቀም ሌላው ሲደሰት እቤታቸው የተዘጋጀው ምግብ ግን እነሱ አስተካክለው ያበሉት እነሱ ቤት የተዘጋጀው ምግብ ተርፎ ውጭ ሲጣል መሳኪኑ አንስቶት በጣም እስኪጠግብ ድረስ ጥሞት ሲበላ እነሱ ያንን ያዩ መቀናት ነው እነሱ እንደዛ መብላት አይችሉምና የተለያየ በሽታ ውስጣቸው ላይ ሊኖር ይችላል በአጠቃላይ በሐያት ላይ በብዙ ነገሮች ወጣቱና በሽታ ያስቀርሃል የተለያየ አደጋዎች ይደርሱብሃል ሰው ደስታውን ከሚነጥቁት ነገሮች አንዱ በሽታ ስለሆነ አላህ ምን ይላል መጀመሪያ የሚያቀርበው ነገር ጀነት ግቡ በሽታ የሌለበት ጀነት ይላል አላህ Subhanahu Wa Ta'ala በሽታን ማታስብበት ጀነት ሱብሃንአላህ አበቃ አንተ አንዱ በር ተዘጋ አንተን ደስታ ሊነጥቅህ የሚችለው ነገር በሽታ የለም ሙሉ ጤነኛ ስትሆን ጀነት ላይ ትዘወትራለህ ሁለተኛ አላህ Subhanahu Wa Ta'ala ሞት ሌላ ትልቅ አደገኛ ነገር በሐያት ላይ ደስታን የሚነጥቅ አይደለም አንተን አይደለም ራስህ ከጎን ያሉት የምትወዳቸው የምታፈቅራቸው ልዩ ግምት የምትሰጣቸው ልዩ ቦታ ያላቸው ሰዎች የምትወዳት እናትህ የምትወዳት ሚስትህ የምትወደው ባሏ የምትወደው ወንድሟ የምትወደው አባቷ እናቷ አላህ ወደ አኺራ ሲወስድህ ምንድነው የምታስበው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አክሲሩ ذكر الموت هادم اللذات ያችን ለዛ ቆራጭ ሆነችውን ለዛ ሳታስበው እንቅጣ አርጋ መታም ተወስድባችሁን ሞትን ማስታወስና ብዙ ይላል ስለሞት በአመት አንድ ቀን ተነጋገሩ አይደለም ያሉት ረሱል ስለሞት በሳምንት አንድ ቀን በወር አንድ ቀን አይደለም ያሉት በየቀኑ በየሰዓቱ አስታውሰው ለምን አክሲሩ ኢክሳር አድርጉን ያሉት ምን ስለሆነ ለዛ ቆራጭ ስለሆነ ሳታስበው ይወስድህና ከምትወዳቸው ነገሮች ላይ ያያል አንተ ደስተኛ ነህ ሀብት ንብረት አለ የምትወደው ልጅህን አላህ ሲነጥቀሰበው ያ اخوان የምታፈቅረው ልጅህን ያኔ ማረፊያ ነው ብለህ ያሰብከው ልጅህን አላህ ሲወስድብህ ወይም ደግሞ ወንድምህን አባትህን እናትህን ሚስትህን በፍቅር ላይ ያለህ ሲነጥቀህ ምንድነው ባንተ ልብ ውስጥ የሚያርፈው ለዚህ እኮ ነው አላህ ጀዛ ያደረገው ለዚህ ነው ልጁን በልጅነቱ የወሰደበትን ሰው አላህ ምን ይላል አላህ ماذا قال عبدي باري من عليه الى الله سبحانه وتعالى
ያንን የሚወደውን ቁረት አይኑን ያይኑን ማረፊያ ልጁን ስትወስዱበት ባሪያዬ ምን አለ ይላል አላህ فاسترجع وحمدك يا رب إنا لله وإنا إليه راجعون ብሎ አንተና መሰገነ አላህ የሰጠውን ወሰደ ብሎ ወደ አንተ ተመለሰ ይሉታል አላህ Subhanahu Wa Ta'ala ምን ይላል فابنوا له بيتا في الجنة فسموا له بيت الحمد ጀነት ላይ ህንጻ ገንቡለት ስሙንም የዛ ያመስጋኙ ባሪያ ብላችሁ ጻፉለት ልጁን የሚወደውን የሚያፈቅረውን ያይን ማረፊያ የሆነውን ወስደንበት ሶብር አደረገ ስለዚህ ጀዛኡ ጀነት ነው ናም አታውቅም አንተ ልጅን ሲወስድብህ አንተ ለመጉዳት ሊመስልህ ይችላል ነገር ግን አታውቅም ያ ልጅ ያድግና ነገጧት ሐያትን ሊያጠፋብህ ይችላል ያ ልጅ ያድግና ነገጧት ኩፍር ይዞብህ ይመጣ ይሆናል ያ ልጅ ያድግና ብዙ ነገር አላህ አንተን ሲጠብቅ ነው ግን አላህ የፈለገውን ሰራ ወደሃል ላንተ ጀዛአ ምንድነው ለሶብርህ ጀዛኡ ምንድነው ጀና አርዱሃ السماوات والارض ኢዘን ሰዎች በሐያታቸው ላይ ምንድነው ሞት ደስታን የሚነጥቅ ነገር ነው አላህ ጀነት ሰዎችን ጀነት ሲገቡ ጀነት ግቡ ሞት የሌለበት ጀነት ይላል ሶስተኛው ነገር አሁንም ደስታን የሚነጥቅ ነገር በዱንያ ላይ ምንድነው ሸይኹኻ እርጅና ወጣትነት ሁነህ አትኖርም ሁሉ ጊዜ ባለህበት አትቆይም እንዳልነው ቅድም ይለወጣል ያህዋል ይቀየራል ላይፍ ሳይክል ነው የህይወት እንቅስቃሴ ነውና ልጅ እንደነበርከው ወጣት ትሆናለህ ከወጣትነት እርጅና ትገባለህ ያ ይቀየርና አርዘራል ኡሙር ላይ ምናልባት ተወድቅና በሰዎች እጅ ልትመራ ትችላለህ አንተን ምግብ የሚያበሉ ሽንት ቤት የሚያስጠቅሙ ሌሎች ነገር የሚያደርጉልህ ምን ይሆናሉ ሰዎች ይሆናሉ ያ ሰዓት ላይ ምንድነው የምትሆነው አንተ ሸይኹኻ እርጅና ወጣትነት ሁነህ አትኖርም ሁሉ ጊዜ ባለህበት አትቆይም እንዳልነው ቅድም ይለወጣል ያህዋል ይቀየራል ላይፍ ሳይክል ነው የህይወት እንቅስቃሴ ነውና ልጅ እንደነበርከው ወጣት ትሆናለህ ከወጣትነት እርጅና ትገባለህ ያ ይቀየርና አርዘራል ኡሙር ላይ ምናልባት ተወድቅና በሰዎች እጅ ልትመራ ትችላለህ አንተን ምግብ የሚያበሉ ሽንት ቤት የሚያስጠቅሙ ሌሎች ነገር የሚያደርጉልህ ምን ይሆናሉ ሰዎች ይሆናሉ ያ ሰዓት ላይ ምንድነው የምትሆነው አንተ ሸይኹኻ ብዙ ነገር ታስባለህ ግን አትችልም ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ما انزل الله داعا الا انزل له دواء الا الشيخوخه ይላሉ አላህ በሽታ ወርዶ መድኃኒት ያላወረደለት የለም ምን ሲቀር እርጅና ሲቀር ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ለርጅና መድኃኒት የለውም በምንም አይነት መልኩ መድኃኒት አታገኝለትም ዘን ለዚህ ነው كما يقول العرب ليت الشباب لو جاء يوم لاخبرته ما فعل بي الشيوخ ይላሉ ወጣትነት አንድ ጊዜ ተመልሶ በመጣ እርጅና የሰራብኝን ስራ ነገረው ነበር ይላል يعني ሻኢሩ ሲናገር ምን ማለት ነው በወጣትነት የፈለከውን ሰርተ የፈለከውን አድርገህ አርጅተሃል ለልልቁም ብትል ሰውነት ደክሟል ሱና ለጹም ብትል ሰውነት ደክሟል ኸይር ስራ ለስራ ብትል አትችልም ሁሉ ነገር ካንተ ጃምልጧል መስራት የምትችልበት መቅራት የምትችልበት ጊዜ ያልፋልና ይሄ ምን ያደርጋል ደስታ እንዳታገኝ ያደርጋል እነዚህ ነገሮች يعني አሉ ሶስተኛ ድካም የሌለበት ይላል አላህ Subhanahu Wa Ta'ala ዱንያ ስታስበው ቅድም እንዳልኩት ኢማም ሐሰን አልበስሪ እንደገለጹት ዳሩል አናእና ተለም ዱንያ ልፋት ሀገር ናት ጀነት ላይ ልፋት የለም ኢኽዋን አትለፋም ልፋትን አታስብም ምን ጊዜም ሰው በዱንያ ላይ የለፋበትን ነገር ነው የሚወደው አይደለም የለፋበትን ነገር ለዛ ነው አላህ ጀነትን የሥራ ዋጋ ያደረጋት በአንድ በኩል የልፋት ውጤትና ሰበብ ያደረጋት ስራህን ለጀነት መግቢያ ሰበብ ያደረገው ከዛ ጋር ያይዞ ነው ምክንያቱም ሰው የለፋበትን ነገር ይወዳል ታያላችሁ ምናልባት አንዳንድ ጊዜ አንዳንድ የሀብታም ልጆች ከጥሩ ሀብታም ካለው ቤተሰብ ውስጥ ይወለዱና ልጆቹ ያን ገንዘብ ሲረጩት ያለ አባትየው ምናልባት ያን ገንዘብ ጫማ እንኳን ለመቀየር ተጨንቆ ነው የሚቀየረው ለምን እንዴት አድርጎ ገንዘቧን እንዳመጣት ያቀል እንዴት አድርጎ ለፍሶቶ እንደሰበሰባት ያቀል ይሄኛው ግን ዝም ብሎ ነው ያገኘው ይጠቀምበታል አላህ ጀነትን ዝም ብሎ ማስገባት የሚችል ጌታ ነበር ግን ለምን አደረጋት የሥራህን ሰበብ አደረገው ለጀነት ለምን የለፋህበትን ነገር ስለምትወድ ለፍተህ የምታገኘው ውጤት ስለምትሻ ለዛ አደረገው እዚህ ላይ ነው እንግዲህ መጀመሪያ የሚዘጋው በር ስለዚህ ኢኽዋን ምን ይሄንን ጀነት ስታስቡ ሁሉ ጊዜ መቀመጥ አለብን አነስ ብን ማሊክ በዘገቡት ሐዲስ ላይ كما ورد في سنن الامام احمد قال رسول الله صلى الله عليه وسلم من سأل الله الجنة 3 مرات قالت الجنة اللهم أدخله الجنة ومن استجار من النار 3 مرات قالت النار اللهم أجره من النار بيكانو وهم من جزيم سو بكن 3 ጊዜ አላህን ጀነት አስገባይ ብሎ ዱዓ ያደረገ ከጀሃነም ጠብቀይ ብሎ ዱዓ ያደረገ ጀነት ጌታዬ አንተን ለምኗል ጀነት አስገባይ ብሎ ዱዓ አርጓል ጀነት አስገባው ብሎ አላህን ተጠይቃለች አሉ ረሱላህ ሰለላሁ ዐለይሂ ወሰለም ከሳት ጠብቀኝ ከጀሃነም አድነኝ ብሎ ዱዓ አድርጓል ከጀሃነም ጠብቀው ብላ ተላለች አሉ ረሱላህ ሰለላሁ ዐለይሂ ወሰለም ኢዘን ቢያንስ ምን ታረጋለህ አንተ እንዳልኳችሁ ምንድነው የነብዩን ሐዲሶች አሁን በخيال እንሰባቸው አእምሮአችን ተኸይል ውስጥ ገብተን ስታስበው ልትቀየርበት ልትለወጥበት ውጤት ልታገኝበት ትችላለህ ተጠቃሚ ሆነ ምናልባት መጨረሻቸው ጀነት ከሚገቡ ሰዎች መሆን እንችላለንና ነው እዚህ ላይ እንግዲህ የጀነትን አህዋል ስናነሳ ጀነትና በውስጡ ያሉትን ነዒሞችና ጸጋዮች ማየት የግድ ይላል
ሰዎች ሊናፍቋት የምትገባው ጀነት ምን አይነት ናት ሰዎች ሊቀዳደሙባት ሊቻኮሉባት የሚገባው ጀነት ምን አይነት ናት ጀነት እንግዲህ ሐቂቃ ዛሬ በዱንያ ላይ ሰዎች በልጦ ለመገኘት ቀድሞ ለመገኘት ይዞ ለመገኘት ሁሉም በቻለው አቅም ይለፋል ጊዜውን ኃይሉን ገንዘቡን በተለያዩ አማራጮች ወሳኢሎች ሐራሙንና ሐላሉን ሳይለይ አላህ የጠበቀው ካልሆነ በስተቀር ሁሉም የቻለውን ታግሎ ለፍቶ ይጠቀማል አላህ ደግሞ ጀነት እንግዲህ ጀነት ነብዩ ሰለላሁ ዐለይሂ ወሰለም ለሰዎች እንዴት ስለዋት እንደነበር ወይም እንዴት ይስሏት እንደነበር በተለያዩ ሐዲሶች ላይ ተገልጸዋል በአንድ ወቅት ረሱላህ ሰለላሁ ዐለይሂ ወሰለም አንድ ገዛዋ ላይ ወይም አንድ ጦርነት ላይ አንድ ሰላይ ተመለከቱና አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም ያንን ሰላይ ማን ይዞ ይመጣል ብለው ሲናገሩ አንዱ ፈረስ ነበረው በፈረሱ ሌላኛው ግመል ነበረው በግመሉ ሶስተኛው ግን ፈረስም ግመልም አልነበረውና በእግሩ ነበር የሚሮጠው ሐቂቃ እሰቡት እንግዲህ እውነት ጀነትን የሚናፍቁ ሰዎች ዛሬ ሰዎች በሩጫ ድህነትን ለማምለጥ ያኒ ብዙ ይለፋል በሩጫ ወይም ቀድሞ መገኘት የተወሰነ የተሻለ ደረጃ ላይ ለመድረስ ብዙ ይለፋል ሰዎች ጀነትን ለማግኘት ምን ያህል እንደሚለፉ ነው የሚያሳየን ያ ሰው መሮጥ ይጀምራል والله እኔም አይቀርብኝም ብዬ መሮጥ ጀመርኩኝ አለ አላህ ስራውን ይወደድለትና እኔ ስሮጥ አልቻልኳቸውም ግመሉን ፈረሱንም አልቻልኳቸውም ልቤ ሊፈነዳ ሆነ ይላል አኺራን ግን ምን አለ ሳስበው ጀነት ነው ፈረሱን ቀደምኩት ይላል ፈረሱን ቀደምኩት አለፍኩት ግመሉ ጋር ደረስኩበት ግመሉን አልቻልኩትም ልቤ ልትፈርጥ ሆነች አሁንም ጀነት ነው ተዛለኝ ሰውየውን አለፍኩት ግመሉንም ቀደምኩትና ሰውየውን ያስኩት ይላል ከግመሉም ከፈረሱም ቀድሞ ሐቂቃ ትክክለኛ መንጀድ ወጀድ ይላሉ አረቦች የፈለገ ያገኛል የለፋ የታገለ የሚፈልግበት ደረጃ ላይ ይደርሳልና ለውጤት በቃ ከሁለቱም ቀድሞ ሰውየውን ያዘ ያኒ ሰውየውን ይዞ ሲመለስ ግን መንገር ላይ ሰውየው ሊያመልጠው ሲፈልግ ምን አለው ረዲየላሁ ዐን والله አለቀህም አንተ እኮ ጀነት ነህ አለው ረዲየላሁ ዐን ለምን ያው ጀነት ሰውየውን ይዞ የመጣ ሰው የጀነት ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ በሌላ ሪዋያ ላይ እዚሁ ላይ የምናገኘው ነገር ምን አለ አብዱላህ ኢብኑ ዑነይስ የሚባል ሱሐቢ ረዲየላሁ ዐን ሱሐቢዩን ጀሊል ወጣት ሱሐቢ ነው በአንድ ወቅት እሱንና መሰል ወንድሞቹ ጋር ሆነው ነብዩ በጣም ከባድ ስራ ያዟቸዋል ስራው ታሪኩ ሰፊ ስለሆነ እዚህ ጋር ያለው ፓርቱን ብቻ ነው ለማንሳት የምፈልገው ስራው ከባድ ስራ ነው በጣም ነብዩን ለመግደል አንድ ሰዎችን የሚያሰባስብ ሰው ይሁዲ ሰው ነበረ የዛን ሰው ምን ያደረገ እንደሆነ ተልኮውን ተወጥቶ እንዲመጣ ነበር እዛ ቦታ ላይ የታዘዘው በሚገርም ሁኔታ 4000 ሰዎችን አልፎ የሚሰራውን ስራ ማየት ብቻ ሳይሆን ሰውየውን ገሎ አንገቱን ቆርጦ ነብዩ ጋር ይዞላቸው መጣ ሱሐቢዩ ነብዩ ገረማቸው የዛ የሱሐቢ ጥንካሬ ከዛ ሁሉ ሰዎች ኢፍቲላት አድርጎ አምልጦ ያን ሰው ገሎ መምጣቱ ገረማቸውና ነብዩ ለሰራው ስራ ጀዛ ከዋን ወጣ ሱሐቢ ነው ጀዛውን ሊከፍሉት ላደረገው ነገር ማካካሻ ሊሰጡት ናቶሎ ተከተለኝ ቤቴ ያኒ ሀዲያ ሰጣለሁ አሉት مرحبا على نبي بيت حدية لسطوت ነው ምን አይነት ሀዲያ ነው የሚሰጡት ረሱል ከሰጡት ትልቅ ነገር ነው የሚሰጡት ኢኽዋን ነብዩ የሚሰጡት ሀዲያ እየተጠበቀ ሲል ነብዩ ከቤታቸው ወጡ ምን ይዘው ወጡ በትር كان بيده عصايه በእጃቸው በትር ይዘው ወጡ ምን አሉ ረሱላህ ሰለላሁ ዐለይሂ ወሰለም خذ هذه العصايه يا عبد الله እቺን በትር ያዛት አሉት ረሱላህ ሰለላሁ ዐለይሂ ወሰለም እቺን በትር ያዛትና يوم القيامه ስታገኝ ትመልስልኛለህ ጀነት ይዤ እገባለሁ አሉት ረሱላህ ሰለላሁ ዐለይሂ ወሰለም የዛ ሰው ጀነት ምንድናት ያቺ በትር ናት والله ይላል ከዛ በኋላ ረዲየላሁ ዐን ከጃች በትር ተለይተኛ አጣቀም ስቀመጥም ሲሄድም ስተኛም በጀጃት ነው ሲሞት ምን አለ አብራችሁ ቅበሩ ለምን ጀነቱ ናት ኢኽዋን يوم القيامه ነብዩ ያ ረሱላህ ቻት በትሯ ብሎ ለነብዩ ይመልሳል ጀነት ነብዩ ዝድረስ ነበር ለሰሃባዎች ጀነትን ቅርብ አድርገው የሚያሳዩአቸው ጀነትን እንዲያፈቅሩ የሚያደርጓቸው እዚሁ ጋር በጣም የሚገርም ነገር ላሳያችሁ በአንድ ወቅት ሰሃባዎች እንደተሰብስበው ነብዩ ጥያቄ ጠየቁ ማንኩም دخل الجنه ማን ነው ከማከላችሁ ጀነት የገባሉ ረሱላህ يعني شيء غريب سؤال غريب ጥያቄው የሚያስገርም ነው ሱሐባዎች ዱንያ ላይ ናቸው ያሉት ጀነት ማን ነው የገባው ሲባል ሁሉም ሱሐባ ግራ ገባውና ዝም አለ ዝም ሲሉ ቀሳለና አብዱላህ ኢብኑ ዑመር እጁን አነሳና እኔ ያ ረሱላህ ሲል ዑመር ደነገጡ ልጃቸው እንዴ ምን ነካው ይሄ ልጅ አሉ ነው አቡበከር ነው ዑስማን ባሉበት ቦታ ላይ እኔ በገብቻለሁ ሲል ሰይድና ዑመር ታው እንዳይሉት ርቀት ላይ ነው የተቀመጠው አፈርኩ አሉ ከዛ ቀጠሉ ነብዩ ፈገጋሉና من منكم أكل شجرة من الجنة كما أكلتوا الجنة أتكلت يا بلا ما أنه قالوا رسول الله أقول كلهم صحابة زمالة زم يسول له للتنياق جاب الله عمر الجنة وطا عمر يترك بارو نزل الجنة ما درجوا قراءة بانيا أقول نصوص تنياق يكون يفقق قالونا من منكم شرب شربة من الجنة ما أنه كما أكلتوا الجنة متى تتطالوا أقول نصوص تنياق جاب الله من ورجل والله عمر ما قبل أطاهلوا لي بس كذا نبي ساقنا منالو يا أخبركم يا عبد الله نقراቸው አሉት አብዱላህ ኢብኑ ዑመርን كيف دخلت الجنة جنة እንዴት እንደገባህ
እንዴት ጀነት እንደገባህ እንዴት የጀነትን አትክልት እንደበላህ እንዴት የጀነትን መጠጥ እንደጠጣህ ንገራቸው አሉት ረሱላህ والله يا رسول الله دخلت الجنة بدخولك إياها يا رسول الله جنة ገባሁ አንቱ በመግባቱ አላቸው ረሱላህ ተመልከቱ ያ ኢኽዋን ጀነትን አትክልት በላሁ አንቱ በመብላቱ እርግጠኛ ነኝ አላቸው አንቱ በልተዋል እንደምበላው እርግጠኛ ነኝ ጀነት መጠጣጣው አንቱ መጠጣቱ አላቸው ረሱላህ ለዚህ ነው ከሷሃባዎች ሁሉ አዕበደ ሷሃባ ነብዩን በመከታተል የነብዩን ሱና በመያዝ አቢድ የሚባል ሷሃባ የሚታወቀው አብዱላህ ኢብኑ ዑመር ነው ረዲየላሁ ነብዩ እዚህ ደረጃ ነበር ሰዎችን ጀነትን እንዲያፈቅሩ ጀነትን አእምሯቸው ውስጥ እንዲስሉ ጀነትን አቅርበው እንዲመለከቱ ያደረጉት ለዚህ ነበር ረሱላህ ተራራው ሳይቀር يعني هذا جبل الأحود يحبنا نحبه ይሄ ኡሁድ የጀነት ተራራ ነው ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ተራራው ራሱ ተመልከቱ እዛ ላይ ሷሃባው እንዲጓጓ ነው ለሞት እንዲመኝ ነው የጀነት ተራራ ላይ መቆምን እንዲያስቡ ነው ይሄ ኡሁድ ተራራ የጀነት ተራራ ነው ይወደናል እንወደዋለን ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሙእሚን ልቡን ሲገልጹ ለተመልከት ሙእሚን አይደለም ሙእሚንን የሚጠላ ልብ ሊኖረው አይደለም ሙእሚን ወንድሙን የሚመቀኝ ልብ ሊኖረው የሚያወግዝ ልብ ሊኖረው ቀርቶ ግዑዝ ነገር የሚያፈቅር ነው ሙእሚን ማለት ኡሁድ ተመልከቱ ነብዩ ሲገልጻቸው ኡሁድ ተራራ ነው ይወደናል እንወደዋለን ያሉት ኡሁድ ጀበል ሚነል ጀና የጀነት ተራራ ነው ያሉት ረሱላህ ሰለላሁ ዐለይሂ ወሰለም በዚህ አይነት ነው ነብያችን ሰለላሁ ዐለይሂ ወሰለም ሰዎች ጀነት እንዲያስቡት ያደረጉት እንግዲህ ጀነት ላይ ካሉት አጅመል መዋቅፎች ውድና የሚያሳሱ የሚያጓጉ የሰው ልጅ ሊመኛቸው ሊያስባቸው ከሚገቡ ቦታዎች ሁሉ يوم القيامة الله مملكتنا يا إخوة الإيمان الله كم يوصلوش يدركنا يعني يقول رسول الله صلوات الله عليه وسلم إن أهل الجنة إذا دخلوها نزلوا فيها بفضل أعمالهم يعني يسوي جنة سوتش جنة يقبلوا ويم جنة لا يرفعوا بسرواتهم الكام سراوش سبب هنا ولاش ثم عوضا في مقدار يوم الجمعة من أيام الدنيا فيزورون ربهم من يدرج الله شوال ልክ እንደ ሳምንቱ ጁማዓ በዱንያ አቆጣጠር እንደሚኖረው ጁማዓ ቀን አላህን እንዲዘይሩ ይፈቀድላቸዋል ተመልከቱ ያ ኢኽዋን አላህ ጋር እንዲገናኙ ይፈቀድላቸዋል ويبرز لهم عرشه ويتبدى لهم في روضة من رياض الجنة فتؤضى لهم منابر من نور ومنابر من لؤلؤ ومنابر من ياقوت إذا ساعت لي الله سبحانه وتعالى بقول نجر يجلس على عرش يجلس الله شوال كل نجر يتايا شوال روضة من رياض الجنة يجن شف وشيء زجاج الله شوال إذن الله من هذا رجل الله شوال لسويش عند درجات شو ود الماز ود بوتا ود مكمجاوش كلؤلؤ كمنابروش يميقرمو منابروش يزجاجوا للنزاع سويش كورك كبر يتزجاجوا ويجلس أدناهم مفافيح من دري على كثبان المسك والكافور يعني زكة يامي بالو والله مسك الكافور لا ينو يميك أمت أو يميعرفو يميك ويو الذي يقولون وما يرون أن أصحاب الكراسي بأفضل منهم مجلسا قال أبو هريرة يا رسول الله وهل نرى ربنا سويش عندون درجون يلبت نبوتها يتملك تبع لبس علي نبي من يلالو أبو هريرة طيقوا يا رسول الله أننا يوالنا على رسول الله صلى الله عليه وسلم نبي من قال نعم هل تتمارون في رؤية الشمس والقمر أن ترى لا تشون ديالو رسول الله صلى الله عليه وسلم رؤية الشمس والقمر في ليلة البدر እንግዲህ ليلة البدر ጨረቃ ሙሉ በመጥቶንበት ጊዜ 14 13 14 15 በአረበኛ አቆጣጠር በነዛ ወቅቶች ፀሐይ ሞልታ እንደምትታየው ጨረቃ ሙሉ ሆና ጎልታ እንደምትታየው يعني ጨረቃን ማየት ፀሐይ ማየት እንደማይሳን እርግጠኞች አይደላችሁ እንዴ ልክ አላህንም እንደዛው ታዩታላችሁ አሉ ረሱላህ ሰለላሁ كذلك لا تمارون في رؤية ربكم ولا يبقى في ذلك المجلس رجل إلا حضره الله محاضرة الله سبحانه وتعالى بزا قمت لاي بزا مجلس لاي بزا بوتا لاي يانداندو سو الله ينغروا على رسول الله تملكتوا احمد محمد ادريس فاطمه خديجه تبلو يانداندو سو الله ينغرا على الرسول يا فلان ابن فلان اتذكر يوم قلت كذا وكذا 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 فيذكر ببعض عذراته في الدنيا فيقول يا رب افلم تغفر لي الله من يلوال رسول الله من يلوال أتذكر تستوصله إهني يسرهم بزيكن إهني يالكون قال إهني يتناقركون نقر سلو سو يوجد قطع كيفاي يان ونجلين الماركنيم يقرأ الكنيم من ديبلو إلى لالو يعني الدنيا لا يسرى ونجل سيستوصوا الله سبحانه وتعالى فيقول بلى فبسيئة مغفرتي بلغت منزلتك هذه بنيزنتنا بسفي مهرتين وزبوت على يدرسكو فبينما هم على ذلك غشيتهم صحابة من فوقهم لك بزيوني ترى ياندان نسو الله يانا قرب اللبس علي بلا يتشولاي دامنا يكباتشو الصوتشن دامنا يكباتشونا فأمطرت عليهم طيبا لم يجدوا مثل ريحها شيئا قط ያቺ ዳመና በጣም የሚገርም የሚጣፍጥ ሽቶ ማዝነብ ትጀምራለች አሉ
የሰው ልጅ በሐያቱ አሽትቶት የማያውቀውን ሽታ ይሸታል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ويقول ربنا تبارك وتعالى قوموا إلى ما أعددت لكم من الكرامة فخوضوا ما شئتم ما اشتهيتم الله ተነሱ ይላችኋል ዛሬ ስጦታ ተዘጋጅቶላችኋል ጆም الجمعة የምትፈልጉትን ስጦታ ውሰዱ የምትፈልጉትን ነገር አንሱ ከአላህ ስጦታ ውሰዱ ይባላሉ ምን አለ ይላሉ ረሱል فناتي سوقا قد حفت به الملائكه ملائكوች የከበቡት ገበያ ላይ እንሰበሰባለን አሉ ልክ እንደ ገበያ ነው ሰዎች የዛ ሀገር ገበያ ድካም ልፋት የለበትም በኢኽዋን ውበትን የሚጨምር ነው የሚገዛ ነገር የለም የሚደረግ ነገር የለም መውሰድ ብቻ ነው ገበያው የምትፈልገው ማንሻ ቦታ መድረክ ብቻ ነው የተዘጋጀው فيها ما لم تنظر العيون مثله ولم تسمع العذان يعني عين يتوت يمايقو جورو سمتوت يمايقو ولم يخطر على قلوب بسوش لب لا يعرفوا يمايق ነገር ሁሉ ይገኛል አሉ ረሱል فاحمل لنا ما اشتهينا ለሁላችንም የተመኘነው ይደረግልናል ليس يباع فيه ولا يشترى ሽያጭና ግዥ የለም እዛ ቦታ ላይ وفي ذلك السوق يلقى اهل الجنه بعضهم بعضا فيقبل الرجل ذو منزله المرتفعه فيلقى من دونه وما فيه دنا فيروعه ما يرى عليه من اللباس اذا ساعت ላይ ነው ያ በደረጃ የሚበላለጡ የጀነት ሰዎች የሚገናኙት የሚታዩት ያላቸውን ደረጃ ያላቸውን ልብስ ያላቸውን ጸጋ አንዱን የሚመለከቱትና የሚያዩት مرحبا واهلا لقد جئت وان بك من الجمال كذا በኋላ ምን ይላሉ وفي اخر الحديث በዚህ ሐዲስ ለመጨረሻ ላይ ነብዩ ሲገልጹ عندما يرجع الى زوجته ሰው ከገበያ ውሎ ሲመለስ ደክሞ ተዓብ ሆኖ ለፍቶ ነው የሚገባው አይደለም ዱንያ ላይ እዛ ሰዓት ላይ ግን ወደ ቤቱ ሲመለስ ሚስቱ ምን ትለዋለች አሉ ረሱላህ ሰለላሁ ዐለይሂ ወሰለም يعني مرحبا واهلا እንኳን ደህና መጣችሁ ይባላሉ ان لقد جئت وان بك من الجمال افضل مما فارقتنا عليه ከቤት ስትወጣ ከነበረ የበለጠ ውበት ጨምረህ መጣህሳ ምን አግኝተው ነው ትላለች ሚስቱ ተመልከቱ ኢኽዋን فيقول إنا جالسنا اليوم ربنا الجبار ويحقنا أن نقلب بمثل ما انقلبنا እኛ እኮ ዛሬ አላህ ጋር ነው ተቀምጠን የመጣነው አላህ ጋር ነው ብለን የመጣነው ይሄ ያለን ደረጃ ያገኘነው ውበት የሚደንቅ ነገር አይደለም የሚገርም ነገር አይደለም ማግኘታችን ከነበርንበት ሁኔታ ብንለወጥ የሚገባ ነገር ነው ይላሉ وعن صحيب رضي الله عنه قال تلا النبي صلى الله عليه وسلم هذه الآيات للذين أحسنوا الحسنى وزيادة من يلالو رسوله هنا آيات قروا لأن ذا لملكام نسروا سوج أحسنوا الحسنى ملكام نقر الله أحسن جنة الحسنى جمال الله يعني لملكام سراچو واغا جنة الله وزيادة ومندنو الله يعلم وقال إذا دخل أهل الجنة جنة يلالو نبيه وأهل النار نار نادى مناد تطاري ويتطرل يا أهل الجنة إن لكم عند الله موعدا يريد أن ينجدكموه الله قال قطروا اللهچو ያን ቀጠሯችሁን ቃሉን ሊሞላላችሁ አላህ ይፈልጋል ምን ይባላሉ የዛ ሰዓት ላይ فيقولون وما هو ምንድነው ያ ነገር ይላሉ አለም يثقل موازيننا ሚዛናችንን አልሞላልንም ويبيض وجوهنا ፊታችንን አላበራልንም ويدخلنا الجنة ويجرنا من النار ከጀሃነም ጠብቆን ሁሉ ነገር አሳምሮልን ጀነት አስገብቶን ከዚህ በላይ ምንድነው የቀረን ነገር ምን የጎደለብን ነገር አለ ይላሉ قال فيكشف لهم الحجاب فينظرون إليه حجاب يقلطال الله يملكتالو قال فوالله ما أعطاهم شيئا أحب إليهم من نظر إليه ولا أقر بعيونهم الله كسطاچو ነገሮች ሁሉ ለነሱ የሚያስደስት ልባቸውን የሚያረጋጋ ነገር አላህን ከማየት የበለጠ ነገር እንደሌለ ነብያችን ሰለላሁ ዐለይሂ ወሰለም يعني ይናገራሉ አሽረፍ الخلق الله ሰለላሁ ዐለይሂ ወሰለም ይዘን اخوة الايمان ይሄ መጃሊስ ነው ከፊታችን የሚጠብቀን ይሄ መጃሊስ ነው ልንመኘው ልናስበው የሚገባን ሐቂቃ يعني እንግዲህ ጀነት ላይ ልባቸውን ንጹህ የሆኑ የጸዱ ራሳቸውን ከወንጀል ያላቁ ዛሬ ከተለያዩ መሐረማቶች ራሳቸውን የጠበቁ በዱንያ ላይ ለኸይር ሲጠሩ ለጥሩ መልካም ምላሽ የሰጡ በመልካም ነገሮች ላይ የተገኙ ለሁሉ ነገር ለኸይራቶች የተጣደፉ የተሽቀዳደሙ በኸይር ነገር ላይ ሙሳበቃ ያደረጉ መልካም ነገር ሲጠሩ ያልሸሹ ሰዎች ለሐራም ራሳቸውን ያላቀረቡ ሰዎች አላህ በሚፈልገው መንገድ ላይ የተዘጋጁ ሰዎች ሁሉ እነዚህ ሰዎች ይሄ መጅሊስ ለነሱ ተዘጋጅቶላቸዋል ይሄ ጀነት ይሄ መጨረሻ ይሄ መሲር ለነሱ ተዘጋጅቶላቸዋል ያን ዝግጅት ሁላችንም የዛ ሰዎች ለመሆን ራሳችንን ዛሬ ካለብን ደነስ ካለብን ቁሻሻ ካለብን ጥፋት ካለብን መጥፎ ስሜት ከጊዜያዊ ሸህዋ ከጊዜያዊ ነገሮች ሁሉ ራሳችንን አውጥተን አርቀን አሽሽተን ምን ላይ ልንገኝ ይገባናል አخوات الإيمان الله ከሚፈቅራቸው ከሚወዳቸው ይቅር ከሚላቸው يوم القيامة ፊት ለፊት ከሚያናግራቸው كما قال النبي صلى الله عليه وسلم يوم القيامة الله ሰዎችን ያናግራቸዋል الله ሰዎችን ይጠራቸዋል እያንዳንዱ ሰው
አህመድ ሙሐመድ ፉላን ኢብኑ ፉላን ተብሎ ስሙ ይጠራል የውመል ቂያማ የሰው ልጅ ስሙ ሲጠራ መላእክቶች በምን ይለዩታል በፍርሃቱ በጭንቀቱ ሲንቀጠቀጥ ፊቱ ሲለዋወጥ ይለዩታል ያመጡታል አላህ ፊት ይቀርባል ጥሩ ሰው ከነበረ መጥፎም ሰው ከነበረ አላህ ፊት ይቀርባል ነብዩ እንደገለጹት በሐዲሳቸው ላይ እያንዳንዱ ሰው አላህ ፊት ያላስተርጓሚ ንግግር ይደረግለታል ይላሉ ያ አብዲ ማ ገረከ ቢሊቃኢ እኔ ጋር መገናኘት ምን አታላለህ ይላል አላህ Subhanahu Wa Ta'ala ሰዎች ጋር ጥሩ ይዘህ ስትሄድ እኔ መጥፎ ትመጣኝ ነበር ለሰዎች ከሰዎች ስትደበቅ እኔን አትደበቀኝም ነበር ለሰዎች መልካም ስራ ስትሰራ ለኔ መጥፎን ታመጣልኝ ነበር والله ያ ረቢ አስቆጥተኸኛል አንተን ላይ ፈቃደኛ አይደለሁም ካጠገብ ይጥፋልኝ ይላል አላህ Subhanahu Wa Ta'ala والله ይላሉ ሰይድና አሊ ሰዎች የዛ ሰዓት ላይ አላህ ሲያናግራቸው ከቀኑ ክብደት ከጊዜው አስፈሪነት የተነሳ እኛ ዓለሙ አቅዋመን ይላሉ ሰይድና አሊ እኔ ሰዎችን አቃለሁ በድንጋጤ አላህ ፊት ስማቸው ተጠርቶ ሲቀርቡ በድንጋጤ ከፊታቸው ስጋ የተቆረጠ የሚወድቅ ሰዎች አሉ ይላሉ ረዲየላሁ ዐን በዛው ጎን ለጎን ደግሞ ምን አሉ ኢኽዋን አላህ ይወደዳቸው አላህ ይቅር ያላቸው አላህ ይማራቸው ሰዎች ይቀርባሉ ወደ ጀነት አላህ ጋር ይመጣሉ እድኒን ያ አብዲ ባሪያ ይቀርበኝ ይላል አላህ Subhanahu Wa Ta'ala አሁንም ቀርበኝ ይላል ተጠጋኝ አተذكر ذنبك كذا وكذا وكذا ይሄንን የሰራህ ወንጀል ታስተውሳለህ ያ ረብ አልማርከኝም ይቅራል አልከኝም ይላል ምሪህማ ይቅርታ ብያለሁ እጥፍ ድርቦ አጅርንም ከፍያለሁ በል ዛሬ እኔ ወድጃለሁ ጀነት የማስገባሃለሁ ጀነት ግባ ይላል አላህ ረሱላህ ሰለላሁ ዐለይሂ ወሰለም አላህ ይሄንን ከሚጋብዛቸው ሰዎች ውስጥ ለመሆን ዛሬ ራሳችንን ማዘጋጀት የግድ ይለናል ኢኽዋን በኸይር ስራ ላይ መገኘት የግድ ያስፈልናልና ሁላችንም አላህ ከነዛ ሰዎች እንዲያደርገን ያሉን ጊዜ መጠቀም የግድ ነው መጪው ጊዜ እንግዲህ ከፊታችን ረመዳን አለ ረመዳን ተጠቅሞ ሰዎች ለመማር ጀነትን ለማግኘት እንግዲህ ጀነት ውስጥ ካሉት ደረጃዎች ጀነት ውስጥ ካሉት ቦታዎች ጀነት ውስጥ ካሉት መልካም ነገሮች አንዱ ጀነት 8 በሮች አሉት ባብ الصلاه ባብ الجهاد ባብ الصدقه ባብ الصوم ረያን የሚባል የጾሚዎች በር አለ ያን የሚገቡ ሰዎች ጾሙን በትክክል የጾሙ ሰዎች አላህ ጋር በትክክል የተገናኙ ጾማቸውን በትክክል አላህ ጋር መታወቂያ የመታረቂያ የመመለሻ የተውበት አድርገው ያሳለፉ ሰዎች ተጠቅመውበት ያልፋሉ ተጠቅመውበት ይወጣሉ በዚህ አይነት መልኩ ስለዚህ ፍርሶችን አጋጣሚዎችን ተጠቅመን ራሳችንን ከወንጀል አጽድተን እነዚህ የተወሰኑ ሶስት ነገሮች ተጠቅመን ማለፍ አለብን የመጨረሻ እንግዲህ فاذا كنت مشتاقا للجنه وخائفا من النار فهذه هي الطريق امامك እነዚህ ጀነትና ፋቂ ከሆነን جهنمن يفران سوش كهونن في اللفتاتشن إيه براللن من فلا تعرض نفسك لأحوال القيامة نفسهن لقيامة أصدقن هونيتا تاقلتو فلن تتعرض لها إن كنت مؤمنا طائعا راسهن بزاينة موقف لا إنها تطل مؤمن إنها تقعي هناك السبك ولن تتعرض لفتنة القبر إن كنت مؤمنا طائعا لقبر فتنا ما تقلتم أنت الله أنت زاج فري باريكون وأمامك عمر سهل للغاية بتعم قلال نقروش كيف تلفتاتشن تقمطوان صوست نقروش عند توبة إلى الله وده الله من ملس من تاب من ذنب كمن لا ذنب له كونجلو توبة أرجو يتملس وانجل إندل الله سوي قطرال وده الله يكرر نملس حياتنا بتلاقي نجروش أسلفنوال بتلاقي طفاتو شرسنوال يالن أمرنا نقوم مشين دم من هيدا نقوم يكرر جزء من هال ندوغنا نقوم إخوة الإيمان سلزي جزء وانت تكمن وقتنا السبن توبة هادرجن الله قال ترك اللي يقبل ሁለተኛ استغفار ላሳለፍናቸው ወንጀሎች ምህረት መጠየቅ ዚክር ማብዛት استغفار ማብዛት ይሄ ትልቁ ሌላ ወሳኢል ነው እንደዚሁም ደግሞ وحسنات الكثيره بالقدر الذي تستطيعه حتى ولو كنت مرتكبا للمعاصي በቻልከው መልኩ ሐሰናት ለማብዛት ጥረት ማድረግ ሐሰናትን ለመጨመር ያንን ማካካሻ ነገር ለመፍጠር ሰው ይሳሳታል ሰው ጥፋት ላይ ይወድቃል ያን ነገር ለማካካሻ ኸይር ማብዛት የቻልከውን ነገር መሞከር ሰለፎቹ ምንድን ነበር የሚመክሩት አንድ ሰው አንድ ጥፋት ላይ ሲገኝ ይሄን ሰደቃ አውጣ ይሉታል ያን ወንጀል ማካካሻ ሆኖ አልነበረም ያን ወንጀል መቀየሪያ ሆኖ አይደለም ግን ምንድነው ኢማሙ ሻፊዒ ረህመቱላሂ ዐለይሂ አንድ ሰው መጣና ምን አላቸው ያ ኢማሙ ሻፊዒ ሰው ያማሁ ተቸገርኩ ከሐሜት ለመራቅ ራሴን በመወክር አልቻልኩም ሐሜት ላይ በየጊዜው ወድቃለሁ ሐሜት ለመተው ምን ትመክሩኛለሁ አላቸው ኢማሙ ሻፊዒ ምን አሉት እንግዳው ካሁን በኋላ ሐሜት ለመተው ካሰብ ካሉት አንድ ሰው ስታማ አንድ ብር ሰደቃ ስጣሉት ወይም አንድ ዲርሃም ስጣሉት ገንዘብን ስለምትወድ ማማተን ታቆማለህ አሉት ረዲየላሁ ዐንሁ ተመልከቱ ሐሜት አንድ ብር ጋር የሚወዳደር ሆኖ አይደለም ግን የሰው ልጅ በባህሪው ነፍስያው ደካማ ናትና አንተ ይሄንን ስታስብ እስቲ ሰው ካማው 10 ብር ሰጣለሁ ብለህ ነይትማ 10 ብር ሰጣለሁ ብለህ ከነየትክ አንተ 10 ብር በጣም ውድ ስለሆነች 10 ብሩን ባሰብክ ቁጥር ሐሜቱን ታቆማለህ ሐቂቃን ያካለም ግን ምን ማድረግ ማለት ነው ሐሰናቶችን ለማብዛት ጥረት ማድረግ ዛሬ ሐሰናት የማብዣ ጊዜ ነው ኸይር ስራ የማብዣ ጊዜ ነው ዛሬ ሚዳኑ ነው አደባባዩ ነው ሚናኡ ነው ሐቂቃ ልክ ሆነ ማዕረድ ነው
ያኒ እድሉ ተከፍቷል በሩ ተዘጋጅቷል እንጠቀምበት አፊያው ይያለ ጤንነቱ ይያለ ሲሐው ይያለ ሁላችንም እንመለስ ሴት ወንዱ እናት አባቱ ትልቅ ትንሹ ትልቁም እድሜ ገፍቷል ይሄ እድሜ ሂዷል ከዚህ በኋላ የሚጠብቀው ሞት ነው 40 አመትን ከተሻገረ ሰው በኋላ ሰው የነቢ ኡመት ነውና ምናልባት አላህ ካለው 60 አመት ድረስ ይችላል ካዘነለት ነው ከዛ በላይ ማለፍ የሚችለው ወደ ሞት እየተጠጋህ ነው ምንድነው የሚጠብቅህ አንተን ምንድነው የሚጠብቅሽ አንቺን ወደ አላህ መመለስ ተውበት ማድረግ ካለንበት ጥፋት ضلال ራሳችንን መጠበቅ ወጣቱም ሀያቱን ጊዜውን ሊያስብ ይገባል በወጣትነት የሚኖርበት ሁኔታ ላይ ኖር ይችላል ይሄ ወጣትነት ይቀየራል ሞት ይመጣል በሽታ ይመጣል ሁሉ ነገር ከእጅህ መልጣል ከእጅህ ይቀራል ዛሬ ልጠቀምበት የያዝኩት ነገር በአግባብ ላውለው ገንዘቤን በኸይር ነገር ልጠቀምበት ለኸይር ነገር ላውለው ሁሉ ነገርን ሴት እህቷ ዛሬ አደባባይ እርቃኗን ወጣ ራሷን ጥላ ከአላህ ትእዛዝ ፈንግጣ ሂጃቧን ገልጣ ሙሐረማት ላይ ተገንታ ያለችት ወንድም ሁሉም ሊያስብ ይገባዋል ነገ ጧት የሚጠብቃት መጨረሻ አስከፊ መጨረሻ ነው ዛሬ አላህ ጋር ካልታረቀች ዛሬ ላጠፋችው ጥፋት ይቅርታ ካልጠየቀች ስለዚህ እድሉ አለን ዛሬ ተጠቅመንበት ምህረቱን ጠይቀንበት አላህን ይቅርታ ጠይቀንበት ወደ ጀነት ተጋባዦች መሆን የምንችለው እኛው ነን ይሄን እድል ለመጠቀም ዛሬውኑ ሁላችንም ተውበት አድርገን እስትግፋር ያበዛን ኸይር ስራችንን ለማብዛት ጥረት ያደረግን ሁላችንም የጋራ እንቅስቃሴ እንድናደርግ ነው እንግዲህ የምንሳስበው በመጨረሻ እዚህ ላይ የማደርገው ወይም የመጨረሻ አድርጌ የማቀርበው ምንድነው ሐቂቃ ያ ኢኽዋን እዚህ ቦታ ስንቀመጥ እዚህ ቦታ ስንገኝ ወላሂ ሁላችንም ሌላ ነገር ፈልገን አይደለም ማንንም ምንም ማውቁ አይደለም ሁሉም የአላህን ውዴታ ፈልጎ የአላህን ምህረት ሽቶ ነው አላህ Subhanahu Wa Ta'ala እዚህ ቦታ የተቀመጡ ሰዎችን ወይም ደግሞ ሐለቀተ العلم የሚሰጥበት ቦታ ላይ ዚክር ያለበት ቦታ ላይ የአላህ ቃል የሚወሳበት የነብዩ ሰለላሁ ዐለይሂ ወሰለም ስም የሚነሳበት ሐዲስ ረሱል የሚቀራበት ቦታ ላይ አላህ ራሱ እያናገረ መላእክቶቹን እያወያየ እነዚህን ባሮችን አሁኑ ምራቸዋለሁ ነው የሚለው አላህ Subhanahu Wa Ta'ala inni qad ghafartu lahum በርግጥ ምራቸዋለሁኝ እነሱ ጋር የመጣውን በአጋጣሚም የተቀላቀለውን እነሱ ጋር መጥፎ አይቀላቀልምና ሁሉንም ምራቸዋለሁ ይቅርብያቸዋለሁ ነው የሚለው አላህ ይቅር ብሏቸው ጀነት ከሚያስገባቸው ወይም ደግሞ ጀነት ምህረቱ ውስጥ ከሚለግሳቸው ሰዎች እያደረገን اللهم إنا نسألك الجنة ما قرب إليها من قول وعمل ونعوذ بك من النار ما قرب إليها من قول وعمل الله እንግዲህ ጀነትን እንጠይቀዋለን ወደ ጀነት የሚያቀርቡ ስራዎችን ሁሉ እንዲያገራልን ከጀሃነም እንዲጠብቀንና ወደ ጀሃነም ሊወስዱ የሚችሉ መንገዶችን ሁሉ እንዲዘጋልን አላህን እየጠየቅኩኝ አላህ እዚህ የተሰባሰበነውን ሁሉ ይቅር ብሎ ከዚህም ውጭ ያሉ ሁሉንም ወንድሞችና እህቶችን አማኙን ሁሉ የተውበት እድል ሰጥቶ እስትግፋር አድርገው ምህረቱ ተለግሶ ጀነት ከሚያስገባቸው ጀነት ጠባብ ቦታ አይደለችም እኛ ጨንቆን ሌሎች እንዳይገቡባት ተጠበን ተጨንቀን ልንኖር አይገባን ኢኽወተል ኢማን ለሁሉም ረህመቱ ናት አላህ እዝነቱን የሚያሳይባት ቦታ ናት አላህ ሁሉንም አማኝ ሁሉ አዝኖለት ይቅር ብሎለት ጀነት ከሚገቡ ሰዎች እንዲያደርገን ለሁሉም የተውበት በር የመመለሻ በር እንዲያደርጉትና እንዲወፍቀን እየጠየቅኩኝ ንግግሬን በዚሁ ጨርሳለሁ ጃለኒ አላሁ ኢያኩም ሚመ يستمعون القول فيتبعون احسنه وبالله التوفيق والسلام عليكم ورحمه الله وبركاته